ሰላም ተማሪዎች በዛሬው 11 ክፍል ኬሚስትሪ ምዕራፍ 1 ትምህርታችን 1.5.4ን the Bohr model of the hydrogen atomን እንመለከታለን ማለት ነው። ስለዚህ በኔልስ ቦር ያደረጋቸውን አስተዋጽኦች እንመለከታለን። በተለይም ደግሞ ከሃይድሮጅን አተም ጋር ተያይዞ ያለውን ነገር በደንብ እናስቀምጣለን ማለት ነው። ምክንያቱም ቦርስ ሞዴል ሲነሳ ሞር ኦፍ ሃይድሮጅን አተምን ነው ደጋግመን የምናነሳው፣ ምክንያቱም ሃይድሮጅን አተምን በደንብ ስለገለጸው ማለት ነው። ስለዚህ እንደተለመደው ቻናሎቻችን እዚህ ጋር ያሉ አድራሻዎቻችን እየገባችሁ ሁሉ ጊዜ ተጠቃሚ መሆን ትችላላችሁ ማለት ነው። ሰብስክራይብ፣ ላይክ በማድረግ እንዲሁም ደግሞ ሌሎች እንዲደርስ ሼር በማድረግ ቪዲዮቻችንን በደንብ በመመልከት የበለጠ ተጠቃሚ ሁኑ። አሁን ቀጥታ ወደ the Bohr model of the hydrogen atom እንሄዳለን። በጣም ጥሩ ተማሪዎች፣ እንደተለመደው በመንደርደሪያ አክቲቪቲ ትምህርታችንን እንጀምራለን። ትምህርታችን ምን ነበረ? the Bohr model of the hydrogen atom። በጣም ጥሩ እንዳትዘነጉ። Form a group and discuss the following questions, then present your responses to the whole class. Discuss አርጉና ቀጥሎ ባሉት ዲስከሽን ፖይንቶች ወይም ጥያቄዎች ላይ then ሐሳባችሁን ለጓደኞቻችሁ አቅርቡ ነው የሚለው። The nature of the nucleus of the atom was explained by Rutherford. However, he was not able to explain the position and velocity of electrons in the atom. እንግዲህ ስለ ኒውክሊየስ እናነሳ ረዘርፎርድን ወይም ደግሞ የረዘርፎርድን አስተዋጽኦ አንዘነጋን ማለት ነው። ኤክስፐሪመንቱ ምን ይባል ነበረ? አልፋ ስካተሪንግ ኤክስፐሪመንት። ስለዚህ በአልፋ ስካተሪንግ ኤክስፐሪመንት ባገኘው ግኝት ምክንያት ይህን ስለ ኒውክሊየስ ወይም ደግሞ ኒውክሊየስን ገልጾልናል ረዘርፎርድ ማለት ነው። ስለዚህ የኒውክሊየስን አፈጣጠር በደንብ አድርጎ ነው ያስቀመጠው የአንድ አተም ኒውክሊየስ ማለት ነው። ስለዚህ ኢንተርናል ስትራክቸር ኦፍ አተምን በደንብ አስረድቷል ማለት እንችላለን። ነገር ግን ፖዚሽን ኤንድ ቬሎሲቲ ኦፍ ኤሌክትሮንስ በደንብ አልገለጸውም። ስለዚህ ምን ነበር ካስታወሳችሁ ኒውክሊየስ ሴንትራል ፓርት ኦፍ አናተም ላይ ነው የሚገኘው። ኤሌክትሮኖች ደግሞ በዙሪያው ሪቮልቭ ያደርጋሉ ወይም ይሽከረከራሉ። ስለዚህ ከኤሌክትሮንስ ጋር ተያይዞ ፖዚሽናቸውን እንዲሁም ቬሎሲቲ ኦፍ ኤሌክትሮን እንዲጠለቅ ብሎ የተለያዩ ነገሮችን አልነገረንም ማለት ነው። Question A. Is it possible to know the exact location of an electron in the atom? Defend your suggestion. እንግዲህ ይህ የመንደርደሪያ አክቲቪቲ አንድ የሚለን ወይም ኤ የሚለን የአንድን ኤሌክትሮን ትክክለኛ መገኛ ቦታ ኤግዛክት ሎኬሽኗን መናገር ወይም ማወቅ ይቻላል ወይ ነው የሚለን። ስለዚህ ኤሌክትሮኖች በአተም ኒውክሊየስ ዙሪያ ላይ እንደሚሽከረከሩ በተለያየ ኢነርጂ ሌቭል ኦርቢቶች ላይ እንደሚሽከረከሩ ተመልክተናል። ስለዚህ የአንድን ኤሌክትሮን ኤግዛክት መገኛ ኤግዛክት ሎኬሽን ማግኘት እንችላለን ወይ ነው የሚለን። በጣም ጥሩ ተማሪዎች፣ መልሳችን ባጭሩ ምንድነው? አይቻልም ነው አይደል? ምክንያቱም እዚህ ጋር እንደምንመለከተው ኤሌክትሮኖች አንድ ቦታ ረግተው የሚገኙ አይደሉም፣ የሚሽከረከሩ ናቸው። ፕሮባቢሊቲያቸውን ኢቭን መናገር የምንችለው እንጂ ኤግዛክት የሚከተሉት ላይ ራሱ ነጥለን ማስቀመጥ አንችልም ማለት ነው። ስለዚህ ባጭሩ መልሳችን ኖ ነው ማለት ነው። ምክንያቱም ኤሌክትሮኖች ውስን የሆነ አንድ ቦታ ሎኬሽን ስለሌላቸው ማለት ነው። B. Explain why an electron does not enter the nucleus even though they are oppositely charged. እንግዲህ ወደ ረዘርፎርድ ለመልሳችሁና ከዚህ በፊት ተምራችሁታል በ9ኛ ክፍል ትምህርታችሁ ላይ ረዘርፎርድስ አቶሚክ ሞዴል ጋር ስንመለከት ወይም ደግሞ ያስቀመጠው ምን ነበረ? አተም ማዕከል ላይ ትንሹ ቦታ የምትይዝ ኒውክሊየስ ያለችው ኒውክሊየስ ደግሞ ፖዚቲቭሊ ቻርጅድ የሆነችና እንዲሁም ደግሞ ኤሌክትሮንስ በዙሪያው የሚሽከረከሩ እንደሆነ ያስቀመጠልን ማለት ነው። ስለዚህ ምን ጥያቄ ያስነሳል? እዚህ ጋር ኦፖዚትሊ ቻርጅድ ናቸው አይደለ? ማን ኤሌክትሮንና ፕሮቶን ወይም ደግሞ ኤሌክትሮንና ኒውክሊየስ ማለት ነው። ስለዚህ እንደዛ ከሆኑ ደግሞ እንዴት ኤሌክትሮኖች ምክንያቱም ሪቮልቭ ያደርጋሉ ኮንቲኒየስሊ በአተም ዙሪያ በኒውክሊየስ ዙሪያ ይሽከረከራሉ ነው ያለን። አንድ ነገር ደግሞ ኮንቲኒየስሊ የሚሽከረከር ከሆነ ኢነርጂውን ያጣል፣ መጨረሻ ላይ ኮላፕስ ያደርጋል፣ ይወድቃል። ይህ ነገር እንዴት ሀፕን አላረግም የሚል ጥያቄ ያስነስቷል ማለት ነው። ስለዚህ ይህንን ኤክስፕሌን እንድታደርጉ ነው ባጭሩ እዚህ ጋር የተጠየቃችሁት ማለት ነው። በጣም ጥሩ ተማሪዎች፣ እንግዲህ እዚህ ጋር በዲያግራሙ እንደምንመለከተው ኤሌክትሮኖች ኮንቲኒየስሊ በኒውክሊየስ ዙሪያ ላይ ይሽከረከራሉ። ይህ ደግሞ ከሆነ መጨረሻ ላይ ኢነርጂያቸውን ሉዝ አድርገው ሊወድቁ ይገባል ማለት ነው። ነገር ግን ይህ አይሆንም ወይም ደግሞ ይህ አልሆንም። ይህ ቢሆን ኖሮ ምንም አይነት አተም ባልኖረ፣ እኛ ባልቆምን ወይም ደግሞ የተለያዩ በአጠገባችን ያሉ ቁሶች በሙሉ ባልነበሩ ነበር። ስለዚህ ለዚህ ምክንያቱ ምንድነው ማለት ነው? በኋላ ላይ በደንብ በሰፊው እንመለከተዋለን። ኤግዚስት የሚያደርግ ፎርስ አለ። ምንና ምን? ሴንትሪፒታልና
ሴንትሪፊጋል ፎርስ የምንላቸው የፎርስ አይነቶች አሉ። ስለዚህ ሴንትሪፒታል ፎርስ የምንለው ሴንተር ሲኪንግ ፎርስ ነው ወይም ደግሞ ኤሌክትሮስታቲክ ፎርስ ነው ወይም ከኤሌክትሮስታቲክ ፎርሱ ጋር እኩል ነው። ኒውክለሱ ፖዚቲቭሊ ቻርጅድ ነው፣ ኤሌክትሮን ኔጌቲቭሊ ቻርጅድ ነው። በዚህ በሁለቱ መካከል ያለው መሳሳብ ነው ወደ መካከል የሚስበውን ስበት ምን እንለዋለን? ሴንትሪፒታል ፎርስ አለ። በሌላ በኩል ደግሞ ሴንትሪፊጋል ፎርስ የምንለው አለ ማለት ነው። መንገዱን ጠብቆ ኦርቢቱን ጠብቆ እንዲሽከረከር የሚያደርግ ማለት ነው። ስለዚህ ሁለቱ ባላንስድ ስለሆኑ ኤሌክትሮን በቀላሉ አይወድቅም ማለት ነው። In 1913, Niels Bohr, a Danish physicist, explained why the orbiting electron does not radiate energy as it moves around the nucleus. You see, ተማሪዎች አያችሁ አይደለ? ይህ ኒልስ ቦር እንግዲህ በኋላ ቅድም ካልነው ጋር ተያይዞ የሆነ ነገር እዚህ ጋር አስቀምጧል ማለት ነው። ስለዚህ ኤሌክትሮኖች በአቶሚክ ወይም ደግሞ በኒውክሊየስ ዙሪያ የሚሽከረከሩበት ምን ብለናል? ኦርቢት ወይም ኢነርጂ ሌቭል ብለናል አይደለ? ይህም ሪስትሪክትድ የሆነ ኢነርጂ ሌቭል ወይም ኢነርጂ መጠኑ ውስን የሆነ ነው። ስለዚህ በዚህ መካከል በሚሽከረከሩበት ጊዜ ኤሌክትሮኖች ኢነርጂን ሪሊዝ አያደርጉም ወይም ራዲየት አያደርጉም። ስለዚህ ይህም አንዱ ኤሌክትሮኖች በቀላሉ ኤነርጂ ሉዝ አድርገው እንዲያወድቁ የሚያደርጋቸው ነው ማለት ነው። He introduced the fundamental idea that the absorption and emission of light by hydrogen atoms was due to energy changes of the electrons within the atoms. እንግዲህ ኒልስ ቦር በደንብ ለማስረዳት ችሏል ማለት ነው። በሃይድሮጅን አተም ምክንያት የሚፈጠሩት ወይም ደግሞ አብዞርብና ሪሊዝ በሚያረጋቸው ላይቶች የሚተፈጠሩት በምንድን ነው ማለት ነው? ሃይድሮጅን አተም ውስጥ ባለው ኤሌክትሮን ሙቭመንት አማካኝነት ወይም ደግሞ በዚች ኤሌክትሮን ኤነርጂ ቼንጅ አማካኝነት ነው ማለት ነው። ስለዚህ እቺ ኤሌክትሮን ከዚህ በፊት እንዳየነው ከአንዱ ኢነርጂ ሌቭል ወደ አንዱ ኢነርጂ ሌቭል ስትሄድና ስትመለስ የሚፈጠር አብዞርፕሽን እና ኢሚሽን አለ ወይም ደግሞ የኤሌክትሮን ኢነርጂ ቼንጅ አለ። በዛ ምክንያት ነው ማለት ነው የሃይድሮጅን አተም አብዞርብና ኢሚት የሚያደርገው ላይት ማለት ነው። ስለዚህ የሃይድሮጅን አተም የሚመጣው ወይም የሚያስገባውና የሚለቀው ብርሃን በምን ምክንያት ነው ማለት ነው? ውስጡ ባለው በሃይድሮጅን አተም ውስጥ ባለችው ኤሌክትሮን ኢነርጂ ሌቭል ዲፍረንስ ወይም ኢነርጂ ቼንጅ ምክንያት የተፈጠረ ነው ማለት ነው። The fact that only certain frequencies are absorbed or emitted by an atom tells us that only certain energy changes are possible. Thus, energy changes in an atom are quantized. እንግዲህ የተወሰኑ ኤሌመንቶች ወይም ደግሞ አተሞች የተወሰነ ፍሪኩዌንሲ ነው አብዞርብ እና ሪሊዝ ወይም ኢሚት የሚያደርጉት ማለት ነው። ይህ ምንን ያሳየናል ወይም ደግሞ ይህ ምን ይጠቁመናል ማለት ነው? የተወሰነ ኢነርጂ ቼንጅ ብቻ እንደሚቻል only certain energy changes are possible የሚለውን ኮንሰፕት ይነግረናል ማለት ነው። ስለዚህ ይህ ነው እንግዲህ ይህን ኢነርጂ ቼንጅ ነው ወይም ደግሞ ይህ ኢነርጂ ቼንጅ ምን ይጠቁመናል ማለት ነው? ኢነርጂ ቼንጅ ኢን አን አተም አር ኳንታይዝድ የሚለውን ኮንሰፕት ማለት ነው። ቢኮዝ ኦንሊ ሰርቴን ኢነርጂ ቼንጅስ አር ፖሲብል የሚለው ሀሳብ ማለት ነው። Bohr used Planck's and Einstein's ideas about quantized energy and proposed the following assumptions. እንግዲህ ኒልስ ቦር የነ ፕላንክስና አይንስታይንን ሀሳብ በመውሰድ ከኳንታይዜሽን ኦፍ ኢነርጂ ጋር ከዚህ በፊት ያየነውን በመውሰድ የራሱን አሰምፕሽኖች አስቀምጧል ማለት ነው። ስለዚህ ፕላንክስ ካስታውሳችሁ ምን ነበረ ያገናኘው? ኤነርጂና ፍሪኩዌንሲን ነበረ። እዚህ ጋር ፕላንክስ ኮንስታንት አለ። ስለዚህ ኢነርጂና ፍሪኩዌንሲን መካከል ያለውን ግንኙነት ነበር ያስቀመጠው። አልበርት አይንስታይን ደግሞ ኢነርጂ ኢዝ ኢኳል ቱ ኤምሲ ስኩዌር በሚለው ፎርሙላው እናውቀዋለን ማለት ነው። ስለዚህ ይህ ታዋቂው የአልበርት አይንስታይን ፎርሙላ ነው ማለት ነው። ማስና ኢነርጂ መካከል ያለውን ተዛምዶ ያሳየነው። ኤነርጂ ፓርቲኩሌት ፕሮፐርቲ እንዳለው፣ ፓርቲክል ባህሪ ኔቸር እንዳለው፣ ፓርቲክል ፕሮፐርቲ ማለት ማስ እንዳለው ያሳየን ነው ማለት ነው። በጣም ጥሩ እንግዲህ የፕላንክስና የአይንስታይንን ኳንታይዜሽን ኦፍ ኢነርጂ ሀሳብ ተመርኩዞ ኒልስ ቦር ካስቀመጣቸው አሰምፕሽኖች አንደኛው the electron in an hydrogen atom travels around the nucleus in a circular orbit። ስለዚህ ሞር ኦፍ ኒልስ ቦርን የምናውቀው እንግዲህ ወይም ደግሞ የሚታወሰው ሃይድሮጅን አተምን ዲስክራይብ በማድረግ ነው ማለት ነው። ስለዚህ አንደኛው ያስቀመጠው ፖይንት ምንድነው? ሃይድሮጅን አተም ላይ ያለችው ኤሌክትሮን ሁልጊዜ in a circular orbit ሙቭ እንደምታደርግ ነው ማለት ነው። ይህ የመጀመሪያው አሰምፕሽን ነው ማለት ነው። ሁለተኛው አሰምፕሽን the energy of the electron in an atom is proportional to its distance from the nucleus። የመጀመሪያው ምን ነበር የተባባልነው? in electron in an hydrogen atom rotates moves in a circular orbit ብለናል። ስለዚህ ሁለተኛው አሰምፕሽኑ ጋር ስንመጣ እቺ ኤሌክትሮን ከምን ጋር ፕሮፖርሽናል ነች አለ? ከዲስታንስ from the nucleus ላይ the further
an electron is from the nucleus, the more energy it has. ስለዚህ ኤሌክትሮኗ more of ለኒውክለስ የቀረበች ከሆነች less energy ይኖራታል ማለት ነው። የራቀች ከሆነች ደግሞ more energy ይኖራታል ማለት ነው። ስለዚህ distance with energy proportional ነው ማለት ነው። የማን ዲስታንስ? የኤሌክትሮኗ ከኒውክለሱ ያላት ርቀት እና የኢነርጂ መጠኗ ዳይሬክትሊ ፕሮፖርሽናል ነው ማለት ኢነርጂው ርቀቱ ሲጨምር ኢነርጂው ምንድነው ማለት ነው? ይጨምራል ማለት ነው። ይህ ሁለተኛው የኒልስ ቦር አሰምሽን ነው። ሶስተኛው ጋር ስመጣ only limited number of orbits with certain energies are allowed. This means orbits are quantized. የኳንታይዜሽን ኮንሰፕትን በደንብ ለመያዝ ሞክሩ። ምንድነው የሚለን እንግዲህ limited number of orbits with certain energies are allowed. ስለዚህ ሊሚትድ የሆኑ ኦርቢቶች ናቸው፣ ሁሉም አይደለም። የተወሰኑ ኦርቢቶች የተወሰነ ኢነርጂ መጠን ያላቸው ናቸው ፓርቲሲፔት የሚያደርጉት ማለት ነው። ከነሳ ላይ ኤሌክትሮን ከአንዱ ወደ አንዱ ሙቭ ስታደርግ ነው ምን የሚፈጠረው? እነዛ ያየናቸው ከዚህ በፊት ላይን ስፔክትረም፣ የሃይድሮጅን ላይን ስፔክትረም የመሳሰሉት የተፈጠሩት ማለት ነው። ስለዚህ ኢነርጂ ኳንታይዝድ እንደምንለው ሁሉ ኦርቢቱም ኳንታይዝድ ነው ማለት ነው። Question number 4. The only orbits that are allowed are those for which the angular momentum of the electron is an integral multiple of h/2 pi. ይህ ሞመንተም ኮንዲሽን ይባላል። ስለዚህ እዚህ ጋር ስንመለከት ምንድነው ባጭሩ የሚለን the only orbit that are allowed ዘጋ የተወሰኑ ኦርቢቶች ናቸው allowed የሚሆኑት ብለናል አይደለ? እነዛ ምን አይነት ናቸው? which the angular momentumታቸው የዚህ ኢንቴግራል መልቲፕል የh/2 pi ኢንቴግራል መልቲፕል የሆነ ማለት ነው። ስለዚህ ተማሪዎች እዚች ጋር አንጉላር ሞመንተም ምን እንደሆነ እስቲ እንመልከት ባጭሩ። እዚች ጋር ሰርክል ወይም ደግሞ ኦርቢት ቢሆን እዚህ ሴንተር ላይ ምን አለ? ሴንተር ኦፍ ሰርክል አለን። ስለዚህ ሬዲየስ የምንለው ከዚህ ወደዚህ ያለውን ርቀት ነው ማለት። እዚች ጋር ኤሌክትሮኗ እዚች ጋር ብትሆን ስለዚህ ይሄ ምን ይባላል? ሬዲየስ ይባላል። ስለዚህ አንጉላር ሞመንተም ደግሞ ምንድነው? ኤምቪ ነው አይደለ? አዎ በኋላ በደንብ እናያለን። ኤምቪ ነው ከፊዚክስ ትምህርታችሁ። ስለዚህ የሁለቱም መልቲፕል ነው እንግዲህ አንጉላር ሞመንተም የምንለው። ስለዚህ አንጉላር ሞመንተም ኤል በኤል ነው ብዙ ጊዜ ሪፕሬዘንት የሚሆነው ኢዝ ኢኳል ቱ ኤምቪአር። ስለዚህ ሞመንተም ሲባዛ ሬዲየሱ ኤሌክትሮኑ ያለችበት ከሴንተር ያለችበት ርቀት የሁለቱ ብዜት ነው አንጉላር ሞመንተም የምንለው ማለት ነው። ይህ እንግዲህ አንዱ ኳንተም ኮንዲሽን ነው ማለት ነው። ስለዚህ እዚህ ጋር ቅድም እንደተመለከትነው the only orbits that are allowed የተወሰኑ ኦርቢቶች ናቸው allowed የሚሆኑት ብለን አይተናል ቅድም። ምንድነው allowed የሚሆኑት? ኤሌክትሮንን ሪሊዝ ኢነርጂን ሪሊዝ እና አብዞርብ የሚያደርጉት ማለት ነው። ስለዚህ እነዚህም with which for which አንጉላር ሞመንተማቸው የዚህ ኢንቴግራል መልቲፕል የሆነውን ማለት ነው። የዚህ ኢንቴግራል መልቲፕል ስንል n times h/2 pi ማለታችን ነው። n ሪፕሬዘንት የማያደርገው 1 2 3 እያለን እንግዲህ ኢነርጂ ሌቭሎችን ነው ማለት ነው። አምስተኛው የኒልስ ቦር assumption as long as an electron stays in a given orbital it neither gains or loses energy. That means the atom does not change its energy while the electron moves within an orbit. ስለዚህ ባጭሩ እዚች ጋር የሚለን ምንድነው ማለት ነው? አተሙ ኢነርጂውን አይቀይርም፣ ምክንያቱም ኤሌክትሮኗ እዛው እንትን ላይ የምትሽከረከር ከሆነ ማለት ነው። ስለዚህ ኤሌክትሮን ካንዱ ወደ ሌላው ሙቭ የሚያደርግ ከሆነ ካንደኛው ሼል ወይም ካንደኛው ኢነርጂ ሌቭል ወደ ሌላኛው ኢነርጂ ሌቭል ጃምፕ የሚያደርግ ከሆነ ነው እንግዲህ ኢነርጂ አይዘር ጌን ኦር ሉዝ የሚያደርገው ማለት ነው። ከዛ ጋር ተያይዞ ነው ማለት ነው የአተሙ ኢነርጂ ለውጥ የሚመጣው። ነገር ግን በአንድ ሪስትሪክትድ በሆነ ኢነርጂ ሌቭል ላይ ኤሌክትሮን በምትሽከረከርበት ጊዜ ቅድም እንዳልነው ራዲየት አታደርግም ወይም ኢነርጂ አይለቅም ብለናል። ስለዚህ ኢነርጂው እኩል ነው ወይም ደግሞ ዩኒፎርም ነው፣ ዘሴም ነው ማለት ነው። ስለዚህ የአተሙም ኢነርጂ አንድ አይነት ነው ማለት ነው። በጣም ጥሩ። ሌላኛውና የመጨረሻው ደግሞ the electron moves to a higher energy orbit only by absorbing energy in the form of light and emitting light when it falls to a lower energy orbit. so ኤሌክትሮን እንግዲህ ኢነርጂን ሪሊዝ የምታደርገው ከአንድ ሃየር ኢነርጂ ኦርቢት ወደ ሎወር ወይም ደግሞ ከሎወር ወደ ሃየር ሙቭ በመታረግበት ጊዜ ነው እንግዲህ ኢነርጂን አይዘር ኢሚት ኦር አብዞርብ የምታረገው ማለት ነው። ስለዚህ ሃየር ኢነርጂ ኦርቢት ሃየር ሌቭል የምንላቸው ለምሳሌ ከዚህ አካባቢ ከሰርድ ኢነርጂ ሌቭል ላይ ወደ ፈርስት ኢነርጂ ሌቭል
በምትመጣበት ጊዜ ኢነርጂ ሪሊዝ ነው የምታደርገው ከትንሹ ከሎወር ኢነርጂ ሌቭል። ዶንት ፎርጌት ኦርቢት ኳንታይዝድ ነው ብለናል። ይሄም ሰርቴን አማውንት ኦፍ ኢነርጂ ነው እነዚህም ኬሪ የሚያደርጉት እያንዳንዳቸው ማለት ነው። ስለዚህ ከዚህኛው ኢነርጂ ሌቭል ወደዚህኛው ኢነርጂ ሌቭል ኤሌክትሮን ስኪፕ ጃምፕ በምታደርግበት ጊዜ ኢነርጂን ምን አርጋ ነው ማለት ነው? አብዞርብ አርጋ ነው ማለት ነው። ሶ the energy or photon of the light absorbed or emitted እዚህ ጋር የሚለቀቀው ኤሌክትሮን ከአንዱ ወደ አንዱ ስትሄድ አብዞርብ የምታደርገው ወይም የምትመጣው የምታስገባው ወይም ደግሞ ከከፍተኛ ኢነርጂ ሌቭል ወደ ዝቅተኛ ኢነርጂ ሌቭል ስትሄድ ሪሊዝ የምታደርገው ኢነርጂ ምን እንለዋለን? ከዚህ ፊት እንደተነገረ ፎቶን እንለዋለን ማለት ነው። ስለዚህ ይህ ፎቶን ኦፍ ላይት absorbed or emitted is exactly equal to the difference between the energies of the two orbits። ስለዚህ አንድ ኤሌክትሮን ከዚህኛው ከኔ ጋር ናችሁ አለ ተማሪዎች፣ ከዚህኛው ከአንደኛው ኢነርጂ ሌቭል ወደዚህኛው ወደ ሶስተኛው ኢነርጂ ሌቭል ለምሳሌ ጃምፕ በምታደርግበት ጊዜ የሚፈጠረው ኢነርጂ አብዞርብ ነው ሪሊዝ? ብራቮ አብዞርብ ነው አይደል? ምክንያቱም ወደ ሃየር ኢነርጂ ስቴት ሄደች። አብዞርብ የሚሆነው ኢነርጂ በሁለቱ ኢነርጂ ሌቭሎች መካከል ካለው የኢነርጂ ዲፈረንስ ጋር ምንድነው ማለት ነው? እኩል ነው ማለት ነው። እደግመዋለሁ፣ በሌላ ኤግዛምፕል እደግመዋለሁ። እቺኛዋ ደግሞ እዚህ ጋር ብንወስድ እቺኛዋ ኤሌክትሮን ከዚህ ወደዚህ ሙቭ ብታረግ ምንድነው የሚሆነው? ኢነርጂ ሪሊዝ ይሆናል። ያ ሪሊዝ የሚሆነው ኢነርጂ በዚህኛውና በዚህኛው ኦርቢት መካከል ወይም ደግሞ በእነዚህ ኦርቢቶች ኢነርጂ ሌቭል መካከል ካለው ዲፍረንስ ጋር እኩል ነው ማለት ነው። ጥሩ ተማሪዎች፣ furthermore Bohr showed that radii of the permitted orbits or energy levels for an atom of hydrogen atoms are related to Planck's constant h, the electron's charge e and its mass። ቦር ከማስረዳቱ በተጨማሪም እዚህ ጋር በእነዚህ ቫሪያብሎች መካከል ያለውን ተዛምዶ ወይም ዝምድና ለማሳየት ችሏል ማለት ነው። ስለዚህ እዚህ ጋር እንደምንመለከተው ራዲየሱ ወይም አንድ ኤሌክትሮን ከኒውክለሱ የምትገኝበት ራዲየስ እና ደግሞ እዚህ ጋር ምንድነው ፕላንክስ ኮንስታንት አለ፣ እንዲሁም የኤሌክትሮኗ ቻርጅ አለ። ማስ መካከል ያለውን ትስስርና ዝምድና ቀጥሎ በምናየው መልኩ ለማስቀመጥ ችሏል። Consider hydrogen atom with an electron with constant speed v circulating the nucleus in an orbit of radius r. The total energy of the electron is the sum of the kinetic energy, energy of movement, and the potential energy, energy of position. So እንግዲህ ሃይድሮጅን አተምን እስቲ አስቡና then ኤሌክትሮንን ኢነርጂ ካልኩሌት እናድርግ ማለት ነው። ለምሳሌ እዚች ጋር ኒውክለስ ኦፍ ሃይድሮጅን አተም ቢሆን ሴንተሩ ላይ ምን አለ? ፕሮቶን አለ፣ አንድ ፕሮቶን አለ ማለት ነው። እዚች ጋር ደግሞ ፈርስት ኦርቢት ቢሆን ኤሌክትሮን አለች። ስለዚህ የዚች ኤሌክትሮን ቶታል ኢነርጂ ማለት የምንና የምን ድምር ነው የሚለን የካይኔቲክ ኢነርጂ እና ኢነርጂ ዱ ቱ ሙቭመንት ማለት ነው። ምክንያቱም ኤሌክትሮኗ በዚህ ኦርቢት ላይ ሙቭ ታደርጋለች። ካይኔቲክ ኢነርጂ ደግሞ ኢነርጂ ዱ ቱ ሙቭመንት ነው። ይሄን ከፊዚክስ ትምህርታችሁ ታውቁታላችሁ። ስለዚህ ቶታል ኢነርጂ ኦፍ ዚስ ኤሌክትሮን ማለት ኢነርጂ ዱ ቱ ዘ ሙቭመንት ኦፍ ዚስ ኤሌክትሮን ዛትስ ካይኔቲክ ኢነርጂ ሃፍ ኤምቪ ስኩዌር ፕላስ ኢነርጂ ዱ ቱ ፖዚሽን። ስለዚህ እዚህ ጋር ባለችበት ፖዚሽን ምክንያት ያለ ኢነርጂ ፖቴንሻል ኢነርጂ የተጠራቀመ ኢነርጂ አለ። ስለዚህ የሁለቱ ድምር ነው የሚለን። ፖቴንሻል ኢነርጂ ማለት እንግዲህ እዚህ ጋር ምንድነው? እዚች ጋር የተዘለለች ነገር አለች፣ ኬ ተዘላለች። ኬ ማለት ኩለምስ ኮንስታንት ነው። እንዴት እንደሆነ ኢንፎርሙላ እስቲ እንመልከተው። ሃፍ ኤም ቪ ስኩዌር ኢዝ ክሊር አይደል? ታውቁታላችሁ። ኤም ሪፈር የሚያደርገው የኤሌክትሮንን ማስ ነው። ቪ ደግሞ ስፒድ ኦፍ ኤሌክትሮንን ነው ማለት ነው። እዚህ ጋር ስንመጣ ደግሞ ኩለምስ ሎ እናገኛለን። ኩለምስ ሎ የምታስታውሱት ከሆነ ከፊዚክስ ትምህርታችሁ ላይ ሁለት የተለያየ ቻርጅ ያላቸው ወይም ደግሞ ሁለት ቻርጆች መካከል ላይ ያለ ፎርስ አለ። በሱ ምክንያት የሚፈጠር ኤነርጂ ነው እንግዲህ ፖቴንሻል ኤነርጂ በዚህ ጊዜ የምንለው ማለት ነው፣ ኢነርጂ ኦፍ ፖዚሽን የምንለው። ስለዚህ በኤሌክትሮስታቲክ ፎርስ ኦፍ አትራክሽን ምክንያት የሚፈጠር ነው ማለት ነው። ስለዚህ ይህ ኬ ሪፈር የሚያደርገው ኩለም ስለሆነ ይሄ ኢ ደግሞ ሪፈር የምታደርገው ኤሌክትሮን ቻርጅ ወይም ደግሞ ኤሌመንታሪ ቻርጅ ነው አለ። ሰምታይምስ ኤሌመንታሪ ቻርጅ ከኤሌክትሮን ቻርጅ ጋር ኢኩቫለንት ነው። ስለዚህ የሁለቱ ቻርጆች ማግኒቲዩድ እኩል ስለሆነ ስለዚህ ኢ ስኩዌር ያልነው አንዱ የኤሌክትሮኗ ነው፣ ሌላኛው የዚህ ፖዚቲቭሊ ቻርጅድ
ፓርቲክሏ ቻርጅ ነው ማለት ነው። ስለዚህ የሁለቱ ቻርጆች ብዜት e ስኩዌር ይመጣል ኦቨር r ደግሞ ዲስታንሱ ነው ማለት ነው። ይህ ሬዲየስ ነው ማለት ነው። ስለዚህ ይህ የሚያሳየን እንግዲህ ፖቴንሻል ኢነርጂን ፎርሙላ ነው ማለት ነው። ኢነርጂ ኦፍ ፖዚሽን ኦፍ ኤሌክትሮን የተመለከተ ነው። ስለዚህ ቶታል ኢነርጂ ኦፍ the electron in an energy level is the sum of the kinetic energy have mv square plus this one the potential energy due to position ማለት ነው። For an electron to exist in a stable orbit of a constant radius, the centripetal force attracting the electron to the nucleus e square over r square and the centrifugal force pulling away the electron from the nucleus mv square over r must be equal. ይሄ ደግሞ ሌላኛው very important point ነው ማለት ነው። ስለዚህ አንድ ኤሌክትሮን በኒውክለስ ዙሪያ ላይ በምትሽከረከርበት ጊዜ እዚች ጋር ለምሳሌ ኤሌክትሮኗ ብትኖር በዚህ ፈርስት ኦርቢት ላይ በምትሽከረከርበት ጊዜ ኤሌክትሮኗ ስቴብል ሆና ወይም ደግሞ ኦርቢቷን ጠብቃ ወርታይ ዝቅ ሳትል ወደ ላይ ከፍ ሳትል ይህንን ኦርቢቷን ጠብቃ ዲስታንሷን ከኒውክለስ ጠብቃ እንድትጓዝ የሚያረጋት ሁለት አይነት ፎርስ አለ ነው የሚለን። ይህ እንግዲህ ሁለት አይነት ፎርስ አንደኛው ወደ ውስጥ የሚስባት ሌላኛው ደግሞ ወደ ውጪ የሚስባት። ስለዚህ እነዚህ ፎርሶች ሲመጣጠኑ ባላንስ ሲሆኑ እቺ ኤሌክትሮን እንትኗን ጠብቃ ትሄዳለች ማለት ነው። ስለዚህ እነዚህ ሁለት ፎርሶች ስም አላቸው። አንደኛው ምን ይባላል? ሴንትሪፒታል ፎርስ ይባላል። ይህ ሴንትሪፒታል ፎርስ እንግዲህ አትራክቲንግ ኤሌክትሮን ቱ ዘ ኒውክለስ ነው ወይም ደግሞ ኤሌክትሮንን ወደ መሃል የሚስባት ወደ ኒውክለሱ አትራክት የሚያደርጋት ፎርስ ነው ሴንትሪፒታል ፎርስ የምንለው። ሴንትሪፊጋል ፎርስ ደግሞ ማለት ፑሊንግ አዌይ ዘ ኤሌክትሮን ፍሮም ዘ ኒውክለስ ኤሌክትሮኗን ከኒውክለሱ ወደ ውጪ የሚገፋት በአማርኛ ምን እንደሚባል ታውቃላችሁ? መሃል ነጣይ ፎርስ። ምክንያቱም ከመካከል ነው የሚያርቃት ወደ ውጪ ነው የሚስባት ይሲ። ስለዚህ መሃል ነጣይ ፎርስ ይባላል። ስለዚህ ሴንትሪፊጋል ፎርስ እና ሴንትሪፒታል ፎርስ እኩል ሲሆኑ ኤሌክትሮን ስቴብል ሆና በኦርቢቷ ላይ አት ኮንስታንት ስፒድ ሬዲየስ ትሽከረከራለች ማለት ነው። ስለዚህ የዚህን ፎርሙላ በፎርሙላ ሪሌት ስናደርገው እንግዲህ እዚህ ጋር ፎርሙላ እናገኛለን። እዚህ ጋር እንደምንመለከተው እንግዲህ a square over r square is equal to mv square over r ይለናል። እዚች ጋር የተረሳች ነገር አለች መጽሐፋችሁ ላይ k አለች። k ምን እንደሆነች አሳያችኋለሁ ማለት ነው። ስለዚህ አንደኛው ሪፕሬዘንት የሚያደርግልን ምንድነው? ሴንትሪፒታል ፎርስን ነው። አንደኛው ደግሞ ሴንትሪፊጋልን ፎርስ ነው ማለት ነው። ስለዚህ ሴንትሪፒታል ፎርሳችን በዚህ ጊዜ ወደ መሃል ኤሌክትሮኗን የሚስባት ፎርስ ምን አይነት ፎርስ ነው? በሌላ አባባል ኤሌክትሮስታቲክ ፎርስ በሁለት ቻርጆች ምክንያት የተፈጠረ ፎርስ ማለት ነው። ማዕከል ላይ ባለው በፖዚቲቭሊ ቻርጅድ ሰባተሚክ ፓርቲክል ማን ነው? ፕሮቶንና በኤሌክትሮን መካከል ያለውን ፎርስ ነው እዚህ ጋር። ስለዚህ ስለ ሃይድሮጅን ካየን እንግዲህ አንድ ኤሌክትሮንና አንድ ፕሮቶን አለ ማለት ነው። ስለዚህ ኩለምስ ሎ የምታስታውሱ ከሆነ ኩለምስ ሎ በሁለት ኦፖዚትሊ ቻርጅድ ፓርቲክሎች መካከል ያለን አትራክሽን ፎርስ የምንገልጽበት ነው። ስለዚህ በሁለቱ መካከል ያለው ፎርስ ምን ይባላል? ኩለምስ። በኩለምስ ሎ ተዛምዶ እናገኘዋለን ማለት ነው። ያም ኩለምስ ኮንስታንት ታይምስ q1 ታይምስ q2 ኦቨር r ስኩዌር። ይሄንን ከፊዚክስ ትምህርታችሁ በደንብ እንደምታስታውሱ ተስፋ አደርጋለሁ። ጀስት ትንሽ ኤክስፕሌን ለማድረግ ያክል k የሚያሳየን ኩለምስ ኮንስታንት ነው። q ደግሞ የሚያሳየን አንደኛውን ቻርጅ ነው። እየፈለገን ያለነው በሁለቱ ቻርጆች መካከል ያለን ፎርስ ነው አለ። ስለዚህ በዚህ ጊዜ ለምሳሌ ፖዚቲቭሊ ቻርጅድ ሴንትራል ፓርት አለን ፕሮቶን እና በኤሌክትሮኗ መካከል ወይም ኔጌቲቭሊ ቻርጅድ ኤሌክትሮኗ መካከል ያለውን ፎርስ ማለት ነው ማለት ነው። r ደግሞ ሪፕሬዘንት የሚያደርግልን ሬዲየሱን ነው ወይም ደግሞ ከኒውክለሱ እስከ ኤሌክትሮኗ ያለውን ዲስታንስ ነው ማለት ነው። ስለዚህ q1 እና q2 በዚህ ጊዜ እኩል ናቸው። q1 አንድ ፕሮቶንን እዚህ ጋር q2 ደግሞ ኤሌክትሮን ነው። ስለዚህ ሁለቱንም e አድርገን መውሰድ እንችላለን ማለት ነው። ስለዚህ ፎርስ ኦፍ ሴንትሪፒታል ፎርሳችን ወይም ደግሞ ወደ መሃል የሚስበው ፎርሳችን ማለት ኩለምስ ኮንስታንት ታይምስ e ስኩዌር ኦቨር r ስኩዌር ብለን ማስቀመጥ እንችላለን ማለት ነው። በሌላ ይሄ ሴንትሪፒታል ፎርሳችን ነው እንግዲህ ሴንትሪፒታል ማለት ነው። ሴንትሪፒታል ፎርሳችን ነው። ወደ ሴንትሪፊጋል ፎርስ ጋር ስንመጣ ደግሞ ይህም ከፊዚክስ ፎርሙላችሁ ታስታውሳላችሁ mv ስኩዌር ኦቨር r ነው ማለት ነው። ስለዚህ ሁለቱ እኩል ናቸው ብለናል። ስለዚህ ሁለቱ እኩል ከሆኑ በዚህ ፎርሙላ መሰረት ማዛመድ እንችላለን ማለት ነው። Bohr introduced an additional requirement that the angular momentum mv
r of the electron can take only certain permitted value, that is an integral multiple of h over 2 pi. This requirement is called quantum condition. Very good. quantum condition እንለዋለን ማለት ነው። ኒልስ ቦር ያስቀመጠው ሌላው ሪኳየርመንት ምንድነው? ቅድም ዘጋ እንዳየነው አንጉላር ሞመንተም ጋር የተገናኘ ነው። አንጉላር ሞመንተም ምን ማለት እንደሆነ ቅድም አይተናል አለ። ሞመንተም ታይምስ ሬዲየስ ኦፍ ኤሌክትሮን። ስለዚህ ይህ አንጉላር ሞመንተም it is an integral multiple of h over 2 pi ወይም ደግሞ it can take only certain permitted values ያም permitted የሆነ ቫልዩ ምንድነው ማለት ነው? an integral multiple of h over 2 pi። ስለዚህ ሁለቱ እኩል ናቸው ማለት ነው። ስለዚህ ከዚህ ሁለቱን ኮምባይን በማድረግ that means angular momentum is equal to n times h over 2 pi ማለት ነው። ስለዚህ ይህንን 1.12 ነው ማለት ይህ ኳንተም ኮንዲሽን ይባላል። ስለዚህ ሁለቱ ወይም ደግሞ አንጉላር ሞመንተም is an integral multiple of h over 2 pi ከሚለው አሰምሽን ጋር የተገናኘ ፖይንት ነው ማለት ነው። ይህ ሪኳየርመንት ምን ይባላል? ኳንተም ኮንዲሽን። ስለዚህ ኳንተም ኮንዲሽን ኳንታይዝድ እንዲሆን ኦርቢቶቹ ሰርቴን ኦርቢትስ አር አላውድ ተባለናል አለ። አላውድ የሚሆኑት ይሄ ሁለቱ ሲሟላ ነው፣ ሁለቱ ኢኳል ሲሆን ነው ማለት ነው። ሶ ተማሪዎች እንግዲህ ሌትስ ሶልቭ ኢኩዌሽን 1.12 ቅድም ነበር የተባባልነው ወይም ደግሞ ሞመንተም ኮንዲሽን ያልነው ቅድም ማለት ነው። አንጉላር ሞመንተም mvr ሞመንተም ታይምስ ሬዲየስ ማለት ነው እኩል ይሆናል n ታይምስ k ኦቨር h ፕላንክስ ኮንስታንት ኦቨር 2 ፓይ ነበር የተባባልነው ማለት ነው። ስለዚህ ይህንን ሪአሬንጅ ስናደርገው እዚህ ጋር ያለውን ቁጥር እናገኛለን። ይህ ምንድነው? v ወይም ቬሎሲቲ ኦፍ ኤሌክትሮን ኢዝ ኢኳል ቱ n ምንድነው ሪፕሬዘንት የሚያደርገው አን ኢንቲግራል ነምበር ወይም ደግሞ ኢንቲጀር ነው ታይምስ ፕላንክስ ኮንስታንት ኦቨር 2 ፓይ mr m ሪፕሬዘንት የሚያደርገው ማስ r radius of the electron ማለት ነው። so substituting this one in equation 1.1 ጥሩ ተማሪዎች እንግዲህ 1.1 ላይ ያየነውን ካስታወሳችሁ ሴንትሪፒታል ፎርስ እና ሴንትሪፊጋል ፎርስን እየተመለከተ ነው ማለት ነው። ስለዚህ ምን ነበር የተባባልነው? e square over r square is equal to m v square over r እዚህ ጋር k አለች። ይሄ ሴንትሪፒታል ይሄኛው ኤሌክትሮስታቲክ ፎርስ ጋር የተያያዘ ነው ሴንትሪፒታል ፎርስ ጋር ማለት ነው። ይሄኛው ደግሞ ሴንትሪፒታል ፎርስ ነው። ስለዚህ ሁለቱን አግኝተናል። ስለዚህ አሁን የምናደርገው ምንድነው ማለት ነው? በቪ ቦታ እዚህ ጋር ያለችው ቪ ቦታ ላይ ይሄንን ቪ አመተን ሰብስቲዩት ማድረግ ነው ማለት ነው። ስለዚህ እስቲ እናርገው እሱን አሁን k e square over r square is equal to m times በቪ ቦታ ምን ተባባል ነው n h over 2 pi mr square over r። ስለዚህ ይሄንን ስናመጣው k e square over r square is equal to m n square h square over 2 pi square ማለት 4 pi square m square r square ይመጣል ማለት ነው። ታይምስ r ቺ r አለች ማለት ነው። ታይምስ r ይመጣል። ስለዚህ እንግዲህ ይሄንን ሲምፕሊፋይ ስናደርገው ይህ r ስኩዌር በr ስኩዌር ይጠፋል ማለት ነው። እቺ አንዷ m በm ትጠፋለች። መጨረሻ ላይ ወዴት እንዴት እናገኛለን ማለት ነው? ሪአሬንጅ ስናደርግ ይሄንን እናገኛለን ማለት ነው። ሶ እዚህ ጋር r እንደምንመለከተው እንግዲህ r is equal to n square h square 4 pi m e ስኩዌር እዚህ ጋርም k አለች። k ስለተረሳች ነው ማለት ነው። ኩለምስ ኮንስታንት ማለት ነው። ስለዚህ እዚህ ጋር እንደምንመለከተው እንግዲህ እነዚህ በሙሉ ከኤን ውጪ ኮንስታንት ናቸው። ኤች ፕላንክስ ኮንስታንት ነው። ኤም ማስ ኦፍ ኤሌክትሮን ነው። ፓይም ይታወቃል። ኢም ቻርጅ ኦፍ ኤሌክትሮን ነው። ዘ ሴም ነው። ኬም ኩለምስ ኮንስታንት ኢት ኢዝ ኖውን። ስለዚህ እነዚህ በሙሉ ኮንስታንት ናቸው ማለት ነው። በኮንስታንት ሪፕሌስ እናደርጋቸዋለን። እነዚህ ካልኩሌት እናደርጋቸው ቀጥሎ የምናገኘው ቁጥር አለ ማለት ነው። ስለዚህ ኤን ነው የሚለዋወጠው ማለት ነው። ወደዚህ ሲምፕሊፋይ አረግ ነው ማለት ነው። ስለዚህ ተማሪዎች እዚህ ጋር ልብ ማለት የሚኖርባችሁ አንጉላር ሞመንተም እዚህ ጋር ተጠቅመናል። አንጉላር ሞመንተም ከምን ጋር ባላንስ መሆን አለበት? ይሄ ኳንተም ኮንዲሽን የምንለው ኢትስ አን ኢንቴግራል መልቲፕል ኦፍ h ኦቨር 2 ፓይ ከሚለው ጋር ማለት ነው። አይተነዋል በደንብ ከዚህ በፊት። ከዛ በተጨማሪ ደግሞ ሴንትሪፒታልና ሴንትሪፊጋል ፎርስን ተመልክተናል። ስለዚህ እነዚህ በማቀናጀት ነው እንግዲህ ይህንን ሬዲየስ ፎርሙላ ጀነሬት ያደረግነው ማለት ነው።
በጣም ጥሩ። ሂር ኤን ኢዝ ፖዘቲቭ ኢንቲጀር ኤን ኢዝ ኢኳል ቱ 1 2 3 ያለ ይቀጥላል። ኤንድ ኢዝ ኮልድ ኳንተም ነምበር ኢት ኢዝ ኖውን ዳት ኤች ፓይ ኤም ኤንድ ኢ አር ኮንስታንትስ thus equation 1.14 can be simplified to ቅድም እንግዲህ ያየነው እዚህ ጋር ሲምፕሊፋይ አድርገን ስናስቀምጠው ነው። እቺ ኤኖት ሪፕሬዘንት የምታደርገው ኮንስታንቶችን ነው። ቅድም ሪአሬንጅ ባደረግነው መሰረት ኤች እዚህ ጋር ፕላንስ ኮንስታንት ነው ማለት ነው። ፓይም 3.14 ኢዝ ኮንስታንት፣ ማስ ኦፍ ኤሌክትሮን ኢዝ ኮንስታንት ነምበር፣ ቻርጅ ኦፍ ኤሌክትሮንም እንደዚሁ። ስለዚህ ይህንን በሙሉ በቁጥር ሪፕሌስ አድርገን ካልኩሌሽኑን ስንሰራው የምናገኘው ቁጥር አለ ማለት ነው። ያንን ነው ኤኖት ያልነው ማለት ነው። ስለዚህ ፋይናሊ ሰመራይዝ አድርገን አሳጥረን ስናስቀምጠው ኤን ስኩዌር ታይምስ ይሄ ይመጣል። ይሄ ኦልዌይስ ኮንስታንት ስለሆነ ማለት ነው። ስለዚህ እዚች ጋር እንደምናገኘው አር ኢዝ ኢኳል ቱ ኤን ስኩዌር over n square times a naught. According to equation 1.15, the only permitted values of the radii of the electron paths in the hydrogen atom are those proportional to the square of whole number n. So the numerical value a naught is 0.53 አንገስትረም ዘስ እዚህ ጋር ይሄ ይመጣል ማለት ነው። እንግዲህ ቅድም እዛ ጋር ያየነው ቁጥር አለ። ስለዚህ ኤኖት ሪፕሬዘንት የሚያደርግልን 0.53 ነው። ቅድሙን አካፍለን አባስተን መጨረሻ ላይ የምናገኘው 0.53 ታይምስ 0.53 ታይምስ 10 the power of minus 10 ነው የምናገኘው ማለት ነው። r is equal to n square የቅድሙን ስታባዙት n ቁጥር ታገኛላችሁ። መጨረሻ ላይ 10 the power of minus 10 ማለት አንገስትረም ስለሆነ ስለዚህ r is equal to n square 0.53 አንገስትረም እናገኛለን ማለት ነው። ሶ ፋይናሊ ስናስቀምጥ r is equal to 0.53 አንገስትረም ኤን ስኩዌር ብለን ማስቀመጥ እንችላለን ማለት ነው። ስለዚህ ይህ እንግዲህ የአንድን ኤሌክትሮን ሬዲየስ የምናገኝበት ፎርሙላ ነው ማለት ነው። ስለዚህ በሬዲየስ ኦፍ ዘ ኤሌክትሮን እና በኤን በኳንተም ነምበር ወይም ደግሞ በኢነርጂ ሌቭል ኦፍ ኤሌክትሮን መካከል ያለውን ዝምድና የሚያሳየን ፎርሙላ ነው ማለት ነው። For instance, for n is equal to 1, r is equal to 0.53 angstrom. This is the first Bohr radius. The larger the value of n, the further the electron from the nucleus. ለምሳሌ ቅድሙን ፎርሙላ እዚህ ጋር አፕላይ ብናደርግ ምን ነበር የተባልነው? r is equal to 0.53 angstrom n square. ስለዚህ ለምሳሌ for n is equal to 1 ማለት ወይም for the first energy level, then r is equal to 0.53 አንገስትረም ታይምስ ኤን ስኩዌር ይመጣል። ስለዚህ 0.53 አንገስትረም። ስለዚህ የመጀመሪያው ሬዲየስ ወይም ደግሞ የመጀመሪያው ኢነርጂ ሌቭል ከኒውክለሱ በዚህ ያህል ዲስታንስ ላይ ይገኛል ማለት ነው። ስለዚህ የኤን ቁጥር በጨመረ ቁጥር የኳንተም ነምበሩ በጨመረ ቁጥር የኢነርጂ ሌቭሉ በራቀ ቁጥር then የኤሌክትሮኗም ሬዲየሱ ወይም ደግሞ ኤሌክትሮኗም ከኒውክለሱ ፋር እየሆነች እየራቀች ትሄዳለች ማለት ነው። ሬዲየሱ እየጨመረ ይሄዳል ማለት ነው። Bohr showed that the energies that an electron in a hydrogen atom can occupy are given by እንግዲህ ቦር ሜንሊ ያተኮረው በሃይድሮጅን አተም ዙሪያ ላይ ነው። አብዛኛው ጥናቱ ከሃይድሮጅን አተም ጋር የተያያዘ ነው። ምክንያቱም የሃይድሮጅን አተም ሲምፕል ስለሆነ ሲምፕል ያደረገው ደግሞ ነምበር ኦፍ ኤሌክትሮኑ አንድ ስለሆነ ነምበር ኦፍ ፕሮቶኑም አንድ ስለሆነ ማለት ነው። ስለዚህ ቦር የሃይድሮጅን አተምን ኤሌክትሮን ኢነርጂ በዚህ መልክ አዛምዷል ማለት ነው። ስለዚህ ኢነርጂ ኦፍ ኤሌክትሮን ኦን ኤን energy level is equal to minus Rydberg's constant or RH over n square. ስለዚህ n represent የሚያደርገው number of energy level ነው። RH ደግሞ Rydberg's constant ነው ማለት ነው። RH represent የሚደረገው 2.18 times 10 the power of minus 18 joule ነው። ይሄ Rydberg's constant ይባላል ማለት ነው። ስለዚህ En or energy of an electron is equal to minus Rydberg's constant over n square በሚለው ፎርሙላ የአንድን ኤሌክትሮን ኤነርጂ ካልኩሌት ማድረግ ይቻላል ማለት ነው። በተለይ ኤነርጂ ሌቭል ላይ ስትሆን ማለት ነው። according to Bohr, where RH the Rydberg constant for the hydrogen atom and had the value 2.18 times 10 the power of minus 18 joule. Thus equation 1.15 can be written as እንግዲህ ቅድም እንዳለው RHን በሪድበርግ ኮንስታንትን በ2.18 ሲባዛ
10 the power of minus 18 ጁል ሪፕሌስ ስናደርገው ይህን ፎርሙላ እናገኛለን ማለት ነው። ስለዚህ ወደዚህ ሰብስቲዩት እናደርጋለን። ስለዚህ ኤሌክትሮኗ ሁለተኛው ኤነርጂ ሌቭል ላይ ከሆነች በኤን ቦታ ሁለትን ሪፕሌስ በማድረግ የኢነርጂዋን መጠን ማወቅ እንችላለን ማለት ነው። በተመሳሳይ መልኩ ደግሞ ኤሌክትሮኗ በሃይድሮጅን አተም ላይ n is equal to 3 ላይ ከሆነ ሶስተኛው ኤነርጂ ሌቭል ላይም ከሆነች ኢነርጂዋን በዚህ መልክ ካልኩሌት ማድረግ እንችላለን ማለት ነው። The negative sign in equation 1.16 is an arbitrary convention, signifying that the energy of the electron in the atom is lower than the energy of a free electron, which is an electron that is infinitely far from the nucleus. The energy of a free electron is given a value of 0. በጣም ጥሩ ተማሪዎች፣ ቅድም ባየነው ፎርሙላ መሰረት ኢነርጂ ኦፍ ኤሌክትሮን ምን ነበር የተባባልነው? ራይደንበርግስ ኮንስታንት ማይነስ ራይደንበርግስ ኮንስታንት ኦቨር ኤን ስኩዌር አይደለ? አዎ በጣም ጥሩ። ስለዚህ ራይደንበርግስ ኮንስታንትን በቅድም ባየነው ኮንስታንት ቫልዩ ሪፕሌስ እናደርገዋል። እቺ ኔጌቲቭ ሳይን የምታሳየው የኤሌክትሮኗ በአተም ውስጥ ያለችዋ ኤሌክትሮን ከፍሪ ኤሌክትሮን ያነሰ ኢነርጂ እንዳላት ነው ማለት ነው። ስለዚህ እዚህ ጋር ሁለት ኤሌክትሮን ብለናል ማለት ነው። ኤሌክትሮን ኢን ዘ አተም ኤንድ ፍሪ ኤሌክትሮን። ስለዚህ ኤሌክትሮን ኢን ዘ አተም ማለት በኒኩለሱ አቅራቢያ ላይ የምትገኘዋን ኤሌክትሮን ነው ሪፕሬዘንት የሚያደርግልን። ፍሪ ኤሌክትሮን ምንላት ደግሞ ከኒኩለሱ በርቀት የምትገኘውን ኢንፋይናይትሊ ከኒኩለስ ርቃ የምትገኘውን ኤሌክትሮን ነው ማለት ነው። ስለዚህ እቺ ኤሌክትሮን የኢነርጂ መጠኗ ስንት ነው ማለት ነው? 0 ነው። As the electron gets closer to the nucleus, as n decreases, energy of the electron becomes larger in absolute value, but also more negative. The most negative value then is reached when n is equal to 1, which corresponds to the most stable energy state. So ተማሪዎች እንግዲህ En is equal to minus Rydberg's constant over ኤን ስኩዌር ነው የተባባልነው። ስለዚህ እዚህ ጋር ኢነርጂና ኤን መካከል ያለውን ዝምድና ያሳየናል። ይሄ ፎርሙላ አሬጅ ኮንስታንት ነው። ስለዚህ ኤኑ በጨመረ ቁጥር ዴን ዋት ኢነርጂው ምን ይሆናል ማለት ነው? ኢነርጂው ያንሳል። ምክንያቱም ኢንቨርስሊ ፕሮፖርሽናል ስለሆኑበት እንዳረሱት ያ አንደር አብሶሉት ቫልዩ ሲሆን ነው። ምክንያቱም እዚህ ጋር ኔጌቲቭ ሳይን ስላለች ማለት ነው። ስለዚህ the most negative value reached የሚሆነው n ምን ስትሆን ነው? n is equal to 1 ስትሆን። ስለዚህ n is equal to 1 ስትሆን the most negative value እናገኛለን ማለት ነው። ስለዚህ ይህ lower energy state ነው ማለት ነው። ያ ማለት ደግሞ the most stable energy state ነው። ስለዚህ for electron most stable state ምንለው ኢነርጂው lower ሲሆን ነው ማለት ነው። ስለዚህ ያ ደግሞ የሚሆነው ስንት ነው? n is equal to 1 ላይ። ስለዚህ n is equal to 1 ላይ እዚህ ጋር በምናይበት ጊዜ the most negative value ይኖራል። ያ ማለት lower energy state ማለት ነው። ስለዚህ at n is equal to 1 ኤሌክትሮን ሞስት ስቴብል ነች ማለት ነው። እየጨመረ በሚሄድበት ጊዜ ኔጌቲቭ ቫልዩ ወይም ደግሞ እንትን እያለ ነው የሚሄደው፣ እየቀነሰ ነው የሚሄደው። ስለዚህ ኢነርጂ መጥኗም የዛን ያክል እየጨመረ ነው የሚሄደው። ኢነርጂዋ ሞር እየጨመረ ሄደ ማለት ሌስ ስቴብል ሆነች ማለት ነው። ስለዚህ ለኤሌክትሮን when n is equal to 1 ከኒኩለሱ በጣም በቅርበት ላይ በሚገኘው ኒውክለስ ላይ ኦርቢት ላይ ስትሆን ሞስት ስቴብል ኢነርጂ ስቴት ነው ማለት ነው። ያም ስም አለው። ቀጥሎ እንመለከታለን። We call this the ground state or ground level, which refers to the lowest energy state of an atom. ስለዚህ ቅድም እዛ ጋር ያየነውን ኢነርጂ ሌቭል ምን እንለዋለን? ግራውንድ ሌቭል or ground state, the most stable state ማለት ነው። lowest energy state of an atom. The stability of the hydrogen electron diminishes for n is equal to 2, 3. Each of these levels is called an excited state or excited level, which is higher energy than the ground state. A hydrogen electron for which n is greater than 1 is said to be in an excited state. ተማሪዎች ሁለት very important termoችን እዚህ ገዝተናል። ground state እና ወይም ደግሞ ግራውንድ ሌቭል እና ኤግዛይትድ ስቴት ኦር ኤግዛይትድ ሌቭል። ስለዚህ ግራውንድ ስቴት የምንለው ሎወር ኢነርጂ ሌቭል ላይ ስትሆን፣ ኤግዛይትድ ስቴት ደግሞ የምንለው ኤሌክትሮን ኢነርጂ ከውጪ አግኝታ የኢነርጂ መጠኗ ከፍ ብሎ
n is equal to 1 ላይ ከነበረች ከዛ ወደ ሌላኛው ኢነርጂ ሌቭል ላይ ሙቭ ስታደርግ የኢነርጂ መጠኗ ከፍ ሲል ኤግዛይትድ ስቴት ይባላል። ያ አንስቴብል ስቴት ነው። እዛ ላይ ስትሆን ኤሌክትሮን ለብዙ ጊዜ አቆይም፣ ምክንያቱም አንስቴብል ስትሆን ያልተረጋጋ ስቴት ላይ ስትሆን ቶላ መመለስ ነው የምትፈልገው ማለት ነው። ስለዚህ ግራውንድ ስቴት እና ኤግዛይትድ ስቴትን በደንብ ልብ ብላችሁ ለሃይድሮጅን አተም ግራውንድ ስቴት የምንለው አንድ ኤሌክትሮን ያለችው የመጀመሪያው ኢነርጂ ሌቭል ላይ n is equal to 1 ላይ ስትሆን ከዛ ውጪ n is equal to 2 n is equal to 3 ላይ ስትሆን excited state unstable state እንላለን። Using Bohr's equation 1.16 relating the energy of an electron at energy level n and energy level n for an electron, it is possible to calculate the energy of a single electron in a ground state or excited state, or the energy change when an electron moves between two energy levels. በጣም ጥሩ። ስለዚህ ቦር ኢኩዌሽንን የቱ ነበር? ቦር ኢኩዌሽን 1.16 አው ቀድም ያየ ነው። የቱ ነበረ? ኢነርጂ ኤን አት ኢነርጂ አት ኳንተም ነምበር ኤን ማለት ነው ኢዝ ኢኳል ቱ ማይነስ ሪድበርግስ ኮንስታንት ኦቨር ኤን ስኩዌር ያልነው ማለት ነው። ስለዚህ አርኤች ኮንስታንት ነው ብለናል። ስለዚህ የኤሌክትሮንን ኢነርጂ የተለያየ ኢነርጂ ሌቭል ላይ በምትሆንበት ጊዜ ካልኩሌት ማድረግ እንችላለን ማለት ነው። ስለዚህ ኤሌክትሮን አት ግራውንድ ስቴት ላይ በምትሆንበት ጊዜ ለሃይድሮጅን ኤን ኢዝ ኢኳል ቱ ምን ይሆናል ማለት ነው? ኤን ኢዝ ኢኳል ቱ ማይነስ ሪድበርግስ ኮንስታንት። ሪድበርግስ ኮንስታንት ስንት ነው? 2.18 ሲባዛ 10 ዘ ፓወር ኦፍ ማይነስ 18 ጁል ነው ብለናል። ኦቨር በኤን ቦታ አንድ ስንተካ አንድ ስኩዌር ማለት ነው አንድ ነው የሚመጣው። ስለዚህ ኢኤን አት ግራውንድ ስቴት ኢዝ ኢኳል ቱ ማይነስ 2.18 ታይምስ 10 ዘ ፓወር ኦፍ ማይነስ 18 ጁል። ልክ እንደዚህ ሁሉ ኤንን በመቀየር ከአንድ ውጪ 2 3 ላይ በምትሆንበት ጊዜ ኤግዛይትድ ስቴት ላይ በምትሆንበት ጊዜ የኢነርጂውን ለውጥ ወይም ደግሞ ኢነርጂውን ካልኩሌት ማድረግ እንችላለን። አት ዘ ሴም ታይም አት ግራውንድ ስቴት ያላትን ኢነርጂ ካወቅን ሁለተኛው ወይም ሶስተኛው ኢነርጂ ሌቭል ላይ በምትሆንበት ጊዜ በኤን ቦታ ያንን ቁጥር በመተካት ኢነርጂውን እናገኛለን። ከዛ ሁለቱን በማቀናነስ ደግሞ ቼንጅ ኢን ኢነርጂውን ማግኘት እንችላለን ማለት ነው። እስቲ ይህንን በምሳሌ እንመልከተው። ኤግዛምፕል 1.6 ኮንሲደር the n is equal to 5 state of hydrogen atom. Using the Bohr model, calculate the radius of the electron orbit, the velocity and the energy of the electron. ስለዚህ እስቲ ኤሌክትሮን ሃይድሮጅን አተም ላይ n is equal to 5 አምስተኛው ኢነርጂ ሌቭል ላይ እንዳለች አስቡና ስለዚህ ምን ካልኩሌት አድርጉ ነው የሚለን? ሬዲየሷን ካልኩሌት አድርጉ፣ ያለችበትን ኢነርጂ ሌቭል ሬዲየስ ማለት ነው። ከዚህ በተጨማሪ ደግሞ ስፒዷን፣ ቬሎሲቲዋን እንዲሁም ደግሞ ኢነርጂዋን በአምስተኛው ኢነርጂ ሌቭል ላይ በኤክሳይትድ ኢነርጂ ሌቭል ላይ ባለችበት ጊዜ ያላትን ኢነርጂ ካልኩሌት አድርጉ ነው የሚለን። በጣም ጥሩ ከተማሪዎች እስቲ ከአርን ጀምል ሬዲየስ ኦፍ ኤሌክትሮንን ካልኩሌት ለማድረግ ከዚህ በፊት የነበረውን ፎርሙላ እንጠቀማለን። ምን ነበረ? አር ኢዝ ኢኳል ቱ 0.53 አንገስትረም ታይምስ ዋት ኤን ስኩዌር ነበር አለ። በጣም ጥሩ። ስለዚህ አር ኢዝ ኢኳል ቱ 0.53 አንገስትረም ታይምስ 10 ዘ ፓወር ኦፍ ማይነስ 10 ኤናችን ስንት ነው? 5 ስኩዌር ማለት ነው። 5 ስኩዌር 25 ይመጣል። ስለዚህ አር ኢዝ ኢኳል ቱ ስንት ይመጣል ማለት ነው? ይሄንን ካልኩሌት አድርጋችሁ መጨረሻ ላይ 1.524 ናኖ ሜትር ይመጣል። ይሄ ራዲየስ ኦፍ ዘ ኤሌክትሮን ነው። የት ላይ ስትሆን? አምስተኛው ኤነርጂ ሌቨል ላይ ስትሆን ማለት ነው። ወደ ሁለተኛው ጥያቄ እንቀጥል። ሁለተኛው ጥያቄ ደግሞ የሚለን ቬሎሲቲ ኦፍ ኤሌክትሮንን አገኝ ነው የሚለን ማለት ነው። ስለዚህ ቬሎሲቲ ኦፍ ኤሌክትሮንን ለማግኘት ከዚህ በፊት ያየነውን ፎርሙላ ኳንተም ኮንዲሽን ያልነውን አንጉላር ሞመንተም ኢዝ አን ኢንቴግራል መልቲፕል ኦፍ ኤች ኦቨር 2 ፓይ የሚለውን ፎርሙላ ታስታውሱታላችሁ። ከዚህ ዲራይቭ ባደረግ ነው መሰረት ቪ ኢዝ ኢኳል ቱ ኤን ኤች ኦቨር 2 ፓይ ኤም አር የሚለውን ፎርሙላ መጠቀም እንችላለን ማለት ነው። ስለዚህ ቪ ኢዝ ኢኳል ቱ ኤን ማለት 5 ነው ሲባዛ 6.6 ኤች ፕላንክስ ኮንስታንት 6.63 ሲባዛ 10 ዘ ፓወር ኦፍ ማይነስ 34 ኪሎግራም ሜትር ስኩዌር ኤት ዘ ፓወር ኦፍ ማይነስ 1 ኦቨር 2 ታይምስ ፓይ ሪፕሬዘንትስ 3.14 3.14 ማስ ኦፍ ኤሌክትሮን 9.11 ታይምስ 10 ዘ ፓወር ኦፍ ማይነስ 31 ኪሎግራም እንዲሁም ደግሞ ሬዲየሱ ቅድም ዛጋ አግኝተናል ላይ 1.524 ናኖ ማለት ታይምስ 10 ዘ ፓወር ኦፍ
-9 ሜትር ነው ማለት ነው። ስለዚህ መጨረሻ ላይ ይሄንን በካልኩሌተር ተጠቅማችሁ ሲምፕሊፋይ ስታደርጉት ምን ታገኛላችሁ? 3.8 ሲባዛ 10⁵ ሜትር ፐር ሰከንድ። ምክንያቱም ኪሎግራም በኪሎግራም ይጠፋል። ስለዚህ አንዷ ሜትር በአንዷ ሜትር ጠፋለች። ኤስ ቺ ወርታይ ትወርዳለች። ስለዚህ 3.8 ታይምስ 10⁵ ሜትር ፐር ሰከንድ በዚህን ያህል ስፒድ ትጓዛለች ማለት ነው። ስለዚህ በሶስተኛ ደረጃ ላይ የቀረን ምንድን ነው? ኢነርጂዋን ካልኩሌት ማድረግ ነው። ኢነርጂ ኦፍ ኤሌክትሮን ጋር ስንመጣ ኢኤን ኢዝ ኢኳል ቱ ማይነስ ሪድበርግስ ኮንስታንት አርኤች ኦቨር ኤን ስኩዌር። ስለዚህ ኢነርጂን ኦን ደ ፊፍዝ ኢነርጂ ሌቭል ላይ ካልኩሌት ስናደርግ ኢ አት 5 ኢዝ ኢኳል ቱ ማይነስ 2.18 ታይምስ 10⁻−18 ጁል ኦቨር ኤን ስኩዌር ሚንስ 5 ስኩዌር ማለት ነው። ስለዚህ ፋይናሊ ምን እናገኛለን? 8.72 ታይምስ 10⁻−20 ጁል። ከዚህ በተጨማሪ እንግዲህ መጽሐፋችሁ ላይ ካልኩሌት ኢነርጂስ ኦፍ ሃይድሮጅን አት ኤን ኢዝ ኢኳል ቱ 1 ኤን ኢዝ ኢኳል ቱ 2 ኤን ኢዝ ኢኳል ቱ 3 ይላችኋል። የኮምፔር ለማድረግ ስለሚጠቅም እስቲ አብረን እንስራው ማለት ነው። ስለዚህ አፕላይ የምናደርገው ፎርሙላ ተመሳሳይ ፎርሙላ ነው። ስለዚህ ኤን ኢዝ ኢኳል ቱ 1 ፎር ኤን ኢዝ ኢኳል ቱ 1 ማለት ነው። ኢነርጂ ፎር ኤን ኢዝ ኢኳል ቱ 1 ኢነርጂ 1 ኢዝ ኢኳል ቱ -2.18 ታይምስ 10⁻−18 ጁል ኦቨር 1 ስኩዌር ይመጣል። ዛት ኢዝ ኢኳል ቱ -2.18 ታይምስ 10⁻−18 ጁል። እንዲሁም ደግሞ ፎር ኤን ኢዝ ኢኳል ቱ 2 አት ኢነርጂ ሌቭል 2 ላይ ደግሞ እንደዚሁ -2.18 ታይምስ 10⁻−18 ጁል ዚስ ሪድበርግስ ኮንስታንት ኦቨር 2 ስኩዌር ኦር 4 ይመጣል ማለት ነው። ስለዚህ ፋይናሊ አወር አንሰር -5.54 ታይምስ 10⁻−19 ጁል አት ኤን ኢዝ ኢኳል ቱ 3 ወይም ሶስተኛው ኢነርጂ ሌቭል ላይ ኤሌክትሮን በምትሆንበት ጊዜ E3 ኢዝ ኢኳል ቱ -2.18 ታይምስ 10⁻−18 ጁል ኦቨር 3 ስኩዌር ሶ ዘ ኢነርጂ ሌቭል ቢካምስ -2.42 ታይምስ 10⁻−19 ጁል። ስለዚህ እነዚህ ሶስቱ በምናወዳደርበት ጊዜ ሎስት ኢነርጂ ያለው የትኛው ነው? ኔጌቲቭ ስለሆነ ማለት ነው ይሄኛው ነው። ስለዚህ ይሄ ኤሌክትሮን ምን ላይ ስትሆን ማለት ነው? ግራውንድ ሌቭል ላይ ግራውንድ ስቴት ላይ ይሄ the lowest ኢነርጂ ስቴት ነው ወይም the most stable ኢነርጂ ስቴት ነው ማለት ነው። ስለዚህ at n is equal to 1 ground state እንለዋለን። at n is equal to 2 at n is equal to 3 እንዲሁም at n is equal to 5 እዚህ ጋር የሰራነው ደግሞ excited state ላይ higher energy state ላይ unstable state ላይ ነች ብለን እናገራለን ማለት ነው። Bohr's model also quantitatively explained the line spectra of hydrogen atom. He proposed that the absorptions and emissions in line spectra corresponds to the transfer of the electron from one orbit to another. እንግዲህ ቦር ኳንቲታቲቭሊ የሃይድሮጅን ላይን ስፔክትራ በደንብ አድርጎ ገልጾታል። እንግዲህ ላይን ስፔክትረም ኦፍ ኦር አቶሚክ ስፔክትረም የሚፈጠረው በምንድን ነው ብለናል? ኤሌክትሮን ኢነርጂ አግኝታ ከአንዱ ሌቭል ወደ ላይ ስትሄድ አብዞርብ አድርጋ ኢነርጂ ስትሄድ የሚፈጠር ስፔክትራ አለ። ከዛ በተጨማሪ ደግሞ ከሃየር ኢነርጂ ስቴት ወይም ደግሞ ምንድነው ከኤግዛይትድ ስቴት ወደ ግራውንድ ስቴትም ስትመለስ መጀመሪያ ያገኘችውን ኤሌክትሮን ስትለቅ የሚፈጠሩ ላይን ስፔክትራዎች አሉ እንደዚህ አይነቶች። ስለዚህ ይህንን እንግዲህ ኳንቲፋይ ማድረግ ይችላል ወይ ደግሞ በቁጥር መግለጽ ይችላል ማለት ነው። ቦር ቀጥሎ እናየዋለን። Energy must be absorbed for the electron to move from one orbit to another, one having a bigger radius, whereas energy is emitted when an electron moves from the higher orbital energy level to the lower energy level, NF energy level. ስለዚህ ሁለት ነገሮች አሉ እዚህ ጋር ኢነርጂ ሌቨል ኢኒሻል ኢነርጂ ሌቨል እና ወይም ፋይናል ኢነርጂ ሌቨል አድርገን ልንወስዳቸው እንችላለን። ብቻ ባጭሩ ምንድነው ኤሌክትሮን ከሎወር ኢነርጂ ስቴት ወደ ከፍተኛ ኢነርጂ ሌቨል በምትሄድበት ጊዜ ኢነርጂ ምን አርጋ ነው አብዞርብ አርጋ። ስለዚህ ኢነርጂን መጣ ኢነርጂን ተጠቅማ ከዛ ወደ ከፍተኛ ኢነርጂ ሌቨል ትሄዳለች ማለት ነው። ወይም ደግሞ ከከፍተኛ ኢነርጂ ለምሳሌ እዚች ጋር ኒውክለስ ቢሆን ይሄን በምሳሌ ለመመልከት እዚህ ጋር ፈርስት ኢነርጂ ሌቨል ይሄ ኒውክለሱ ቢሆን እዚህ ጋር ፈርስት ኢነርጂ ሌቨል ቢሆን እዚህ ጋር ሰከንድ ኢነርጂ ሌቨል ቢሆን እዚህ ጋር ሰርድ ኢነርጂ ሌቨል ቢሆን አንድ ኤሌክትሮን ከዚህ ጋር ከፈርስት ኢነርጂ ሌቨል ወደ ሶስተኛው ወይም ወደ ሁለተኛው ኢነርጂ ሌቨል የምትሄደው ኢነርጂ ምን አርጋ ነው አብዞርብ አርጋ።
ስለዚህ አብዞርብ አድርጋ ኢነርጂን ትሄዳለች ማለት ነው። ከከፍተኛው ወይም ደግሞ ከኤግዛይትድ ከሃየር ኢነርጂ ስቴት ደግሞ ወደ ሎወር ኢነርጂ ስቴት ከ3 ወደ 1 ወይም ከ2 ወደ 1 በሚሆንበት ጊዜ ደግሞ ኤሌክትሮን ምን አድርጋ ነው ኢሚት አድርጋ። ስለዚህ በሱ ምክንያት የሚፈጠር እዚህ ጋር ኢሚት አድርጋ ነው። ስለዚህ በኢሚሽን ምክንያት የሚፈጠር ስፔክትረም አለ፣ በአብዞርብሽን ምክንያትም ደግሞ የሚፈጠር ስፔክትረም አለ ማለት ነው። Thus, the change in energy E is the difference in the energy between the final and the initial state electron. ስለዚህ ኤሌክትሮን መጀመሪያ ላይ የነበረችበት ኢነርጂ ሌቭል አለ ወይም በኋላ ላይ ደግሞ ሙቭ አድርጋ ደግሞ ያለችበት ኢነርጂ ሌቭል አለ ማለት ነው። ስለዚህ ኤሌክትሮን ከአንዱ ወደ አንዱ በምትሄድበት ጊዜ የነበረውን ወይም ያለውን ኢነርጂ ቼንጅ በዚህ መልክ ካልኩሌት ማድረግ ይቻላል ማለት ነው። ስለዚህ ቼንጅ ኢነርጂ ኢዝ ኢኳል ቱ ኢኤፍ ፋይናል ስቴት ላይ ባለችበት ጊዜ ያላት ኢነርጂ ሲቀነስ ኢአይ፣ ስለዚህ ኢኒሻል ስቴት ላይ በነበረችበት ጊዜ ያላት ኢነርጂ ማለት ነው። ስለዚህ ሁለቱን ዲፍረንስ በካልኩሌት በማድረግ በማቀናነስ የኢነርጂው ለውጥ ከአንዱ ኢነርጂ ሌቭል ወደ ሌላኛው ኢነርጂ ሌቭል ሙቭ ስታደርግ ያለውን የኢነርጂ ለውጥ ኢነርጂ ቼንጅ ካልኩሌት ማድረግ ይቻላል ማለት ነው። This equation is similar to change in energy is equal to minus RH times 1 over NF square minus 1 over NI square። ስለዚህ ከዚህ በፊት እንዳስቀመጥ ነው ኢነርጂ at n is equal to minus RH over Rydberg's constant over n square። ስለዚህ ከዚህ በመነሳት we can derive this one change ኢነርጂውን ካልኩሌት ማድረግ እንችላለን ማለት ነው። ስለዚህ NF ፋይናል ኢነርጂ ሌቭል 1 ነው። እዚህ ጋር NI ደግሞ ኢኒሻል ኢነርጂ ሌቭል 1 ነው ማለት ነው የሚያሳየው። ስለዚህ በሪድበርግስ ኮንስታንት ቦታ ይሄንን ሪፕሌስ በማድረግ we can derive ፎርሙላ። ስለዚህ ይሄን ፎርሙላ በመጠቀም አንድ ኤሌክትሮን ከአንደኛው ኢነርጂ ሌቭል ከኢኒሻል ኢነርጂ ሌቭል ወደ ፋይናል ወደ አንደኛው ኢነርጂ ሌቭል በምትሄድበት ጊዜ አብሯት ያለውን ወይም ደግሞ ያካሄደችውን የኢነርጂ ለውጥ በዚህ መልክ ካልኩሌት ማድረግ እንችላለን ማለት ነው። Where Ni and Nf represents quantum numbers for initial and final states respectively, but change in energy is equal to hv. Thus we have እንግዲህ ቅድሙን ፎርሙላ ወደዚህ ደግሞ ማምጣት እንችላለን። Ni እና Nf ቅድም እንዳልኳችሁ ሪፕሬዘንት የሚያደርገው ኳንተም ነምበሮቹን ነው። ያ ማለት ነው የነበረችበት ኢነርጂ ሌቭል ወይም ኳንተም ነምበር አለ፣ እንዲሁም ደግሞ በኋላ ላይ ሙቭ ያደረገችበት ኳንተም ነምበር አለ፣ ፋይናል ኳንተም ነምበር እንለዋለን እሱን። ስለዚህ እሱን ነው ሪፕሬዘንት የሚያደርገው። ስለዚህ ይሄን ፎርሙላ የበለጠ ሞዲፋይ ማድረግ እንችላለን። በቼንጅ ኢነርጂ ማለት hv ነው። በሱ ሪፕሌስ በማድረግ የበለጠ ሞዲፋይ አድርገን ፍሪኩዌንሲን ካልኩሌት አድርገን ማግኘት እንችላለን ማለት ነው። ኖቲስ ዛት when nf is greater than ni፣ ስለዚህ ኤንኤፍ ከኤንአይ ከበለጠ ያ ማለት ነው ሃየር ኢነርጂ ስቴት ላይ ከሆነ ፋይናሊ ያረፈችበት ማለት ነው ከኢኒሻሉ ላይ። ስለዚህ ቼንጅ ኢን ኤ ምንድነው የሚሆነው እዚህ ጋር ፖዚቲቭ ነው የሚሆነው። ፖዚቲቭ ሆነ ማለት ምን ሆነ ማለት ነው? ፖዚቲቭ ከሆነ ኤሌክትሮን ኢነርጂን አብዞርብ ማድረጓን ያሳየናል። ኢንዲኬቲንግ ዳት the system has absorbed energy but ni greater than nf ኢኒሻሊ የነበረችበት ኢነርጂ ሌቭል ከፋይናሊ ካረፈችበት ኢነርጂ ሌቭል ከበለጠ ደግሞ ኔጌቲቭ ቫልዩ ነው የምናገኘው። ስለዚህ ቼንጅ ኢን ዩ ኔጌቲቭ እንደሆነ ይህ ደግሞ ምን ይጠቁመናል? ኤነርጂን ሪሊዝ እንዳደረገች ኢሚሽን ኦፍ ኢነርጂን ያሳየናል ማለት ነው። ጥሩ ተማሪዎች፣ አሁን ደግሞ እስቲ በምሳሌ በደንብ እንመለከተዋለን ማለት ነው። ካልኩሌት the energy emitted when electron moves from n is equal to 3 to n is equal to 2። ከትልቅ ቁጥር ወደ ትንሽ ቁጥር ነው ኢነርጂ የመጣችው ከከፍተኛ ኢነርጂ ሌቭል ወደ ሎወር ኢነርጂ ሌቭል ነው። ስለዚህ ምንድነው ኤክስፔክት የምናደርገው? ኢነርጂ ኢሚትድ ኢነርጂ እንደምትለቅ ነው። ስለዚህ ዲተርማይን ዘ ዌቭ ሌንግዝ ኦፍ ዘ ኢሚትድ ኢነርጂ ከተጠየቅነው ምንድነው ማለት ነው? ዌቭ ሌንግዝን እንድናገኝ ነው የተጠየቅነው። ስለዚህ በጣም ጥሩ ኤሌክትሮኗ ከn is equal to 3 ወደ n is equal to 2 ነው ሙቭ ያደረገችው። ስለዚህ ከሃየር ኢነርጂ ሌቭል ወደ ሎወር ኢነርጂ ሌቭል ነው። ስለዚህ we expect what ኢሚሽን ኦፍ ኤነርጂ እንጠብቃለን ማለት ኢነርጂ ኢሚትድ እንደሆነ ማለት ነው። ስለዚህ ወደ ፎርሙላችን ስንመጣ ቼንጅ ኢነርጂ ኤሌክትሮን ከሶስተኛው ኢነርጂ ሌቭል ወደ ሁለተኛው ኢነርጂ ሌቭል ሙቭ በመታረግበት ጊዜ ያለው የኢነርጂ ለውጥ is equal to minus RH Rydberg's constant over n final square minus 1 over ni square። so ሪፕሌስ እናደርግ በሪድበርግስ ኮንስታንት ጋር ሪፕሌስ እናደርግ minus 2.18 times 10 the power of minus 19
ጁል ታይምስ 1 ኦቨር ፋይናሊ ያረፈችበት ስንተኛው ላይ ነው? ሁለተኛው ላይ አይደለ? ስለዚህ በኤንኤፍ ቦታ ሪፕሌስ የምናደርገው ኤን ኢዝ ኢኳል ቱ 2 ነው 2 ስኩዌር ማለት ነው ማይነስ 1 ኦቨር ኤን አይ ስኩዌር ኢኒሻሊ የነበረችው ሶስተኛው ኢነርጂ ሌቭል ላይ ስለሆነ 3 ስኩዌር ይሆናል ማለት ነው። ስለዚህ ቼንጅ ኢን ኢነርጂ ኢዝ ኢኳል ቱ ስንት ይመጣል? ይህንን ካልኩሌት ስናደርገው 3.03 ታይምስ 10 ዘ ፓወር ኦፍ ማይነስ 19 ጁል ይመጣል። ይሄ ቼንጅ ኢን ኢነርጂዋ ነው። ስለዚህ ቼንጅ ኢን ኢነርጂ ኢዝ ኢኳል ቱ ኤች ቪ ብለናል አይደለ? ቪ ደግሞ ምን ነበረ? ፍሪኩዌንሲ ኢዝ ኢኳል ቱ ሲ ኦቨር ላምዳ ማለት ነው። የተጠየቅነው ላምዳ ስለሆነ ሁሉ ነገር የምናካሄደው ሶ ቼንጅ ኢን ኢ ኢዝ ኢኳል ቱ ኤች ሲ ኦቨር ላምዳ ይመጣል ማለት ነው። ስለዚህ ዌቭ ሌንግዛችን ሪአሬንጅ ስናደርገው ኤች ሲ ኦቨር ቼንጅ ኢን ኢነርጂ ይመጣል ማለት ነው። ስለዚህ ከዚህ በኋላ መተካት ነው የሚጠበቅብን 6.63 which is Planck's constant ማለት ነው ታይምስ 10 the power of minus 34 ጁል ሰከንድ ታይምስ ሲ ደግሞ 3 ታይምስ 10 the power of 8 ሜትር ፐር ሰከንድ እኩል ይሆናል ቼንጅ ኢነርጂ እዚህ ጋር ካልኩሌት አድርገን ያገኘነው ነው 3.03 ታይምስ 10 the power of minus 19 ጁል ይመጣል ማለት ነው። ስለዚህ ዌቭ ሌንግዝ ኢዝ ኢኳል ቱ ፋይናሊ 6.56 ታይምስ 10 the power of minus 7 ሜትር ይመጣል። ይህም በናኖ ሜትር ስንገልጸው ወደፊት ሁለት ስቴፕ ስንጨምር ናኖ ይሆናል ማለት ነው። ስለዚህ 656 ናኖ ሜትር ይመጣል። ስለዚህ ዌቭ ሌንግዛችን ይህን ይመስላል ማለት ነው። ኤክሰርሳይዝ 1.6ን አብረን እንሰራለን። እንደተለመደው መጀመሪያ ጥንቅቅ አድርጋችሁ ደፍተራችሁ ላይ ሞክሩ፣ ስሩ። ከዛ በኋላ እርማት ወስዳላችሁ ማለት ነው። ኤክሰርሳይዝ 1.6 what is the wavelength of a photon in nanometers emitted during transition from the n is equal to 5 state to the n is equal to 2 state in the hydrogen atom. Bravo. So electron ka n is equal to 5 state ka excited state n is equal to 5 ወደ n is equal to 2 ከከፍተኛ ከሃየር ኢነርጂ ስቴት ወደ ሎወር ኢነርጂ ስቴት ሙቭ በሚያደርግበት ጊዜ በሃይድሮጅን አተም ላይ ያለውን ዌቭ ሌንግዝ ካልኩሌት አድርጉ፣ ዌቭ ሌንግዝ ኦፍ ፎቶንም ካልኩሌት አድርጉ ነው የሚለን ማለት ነው። ስለዚህ እንደተለመደው ተመሳሳይ ፎርሙላ ቅድም የተጠቀምነውን ምሳሌያችን ላይ እንጠቀማለን። ሶ n is equal to 5 to n is equal to 2 ከአምስተኛው ኢነርጂ ሌቭል ወደ ሁለተኛው ኢነርጂ ሌቭል ነው ኤሌክትሮን ሙቭ ያደርገችው ማለት ነው። ስለዚህ ቼንጅ ኢን ኢነርጂ is equal to minus 2.18 times 10 the power of minus 18 ጁል ራይድበርግስ ኮንስታንት የምንለው ማለት ነው። 1 ኦቨር ኤን ፋይናላችን ስንት ነው? ያረፈችበት ማለት ነው ኤን ፋይናል። ስለዚህ ከአምስተኛ ወደ ሁለተኛ ኢነርጂ ሌቭል ነው ሄደችው። ስለዚህ ፋይናላችን 2 ነው ማለት ነው። 2 ስኩዌር ማይነስ 1 ኦቨር የተነሳችሁ ደግሞ ከአምስተኛው ኤነርጂ ሌቭል ላይ ነው 5 ስኩዌር ማለት ነው። ሶ ቼንጅ ኢን ኢነርጂ ኢዝ ኢኳል ቱ ይሄንን ካልኩሌት አድርገን እንግዲህ መጨረሻ ላይ ስንት እናገኛለን? 4.578 ሲባዛ 10 the power of minus 19 ጁል እናገኛለን። ይሄንን ካልኩሌት ስታደርጉት ማለት ነው። ሶ ቼንጅ ኢን ኢነርጂ ኢዝ ኢኳል ቱ ፕላንክስ ኮንስታንት ታይምስ ፍሪኩዌንሲ። ከዚህ ፍሪኩዌንሲ ወይም ደግሞ የፈለግነው ላምዳ ስለሆነ ፍሪኩዌንሲ ኢዝ ኢኳል ቱ ሲ ኦቨር ላምዳ ወይም ዌቭ ሌንግዝ ነው። ስለዚህ ዌቭ ሌንግዛችን ፋይናሊ ምን ይሆናል ማለት ነው? የተጠየቅነው ዌቭ ሌንግዝ ስለሆነ ሪአሬንጅ ስናደርገው ኤች ሲ ኦቨር ቼንጅ ኢን ኢነርጂ ይሆናል ማለት ነው። ስለዚህ ኤቻችን ስንት ነው? 6.63 ታይምስ 10 the power of minus 34 ጁል ሰከንድ ፕላንክስ ኮንስታንት የምንለው ማለት ነው። ስፒድ ኦፍ ኤሌክትሮማግኔቲክ ሬዲዬሽን ደግሞ 3 ታይምስ 10 the power of 8 ሜትር ፐር ሰከንድ። እንዲሁም ደግሞ ቼንጅ ኢነርጂያችን ኦልሬዲ ካልኩሌት አድርገን አግኝተነዋል 4.578 ታይምስ 10 the power of minus 19 ጁል ይሆናል ማለት ነው። ስለዚህ ጁል በጁል ካንስል ይሆናል፣ ኤስ በኤስ ካንስል ይሆናል፣ ኤም ይቀራል፣ ሜትር ይቀራል ማለት ነው። ሶ ላምዳ ኢዝ ኢኳል ቱ 4.345 ሲባዛ 10 the power of minus 7 ሜትር ይመጣል ማለት ነው። ይህንን በናኖ ሜትር ስለሆነ አስቀምጡ የተባለው እቺን ወደፊት ሁለት ስቴፕ እናስኬዳታለን ማለት ነው። ስለዚህ 435 ናኖ ሜትር አፕሮክሲሜትሊ ብለን ማስቀመጥ እንችላለን ማለት ነው። Question number 2. Calculate the frequency of the green line arising from the electron moving from
n is equal to 4 to n is equal to 20 in the visible spectrum of the hydrogen atom using Bohr's theory. የግሪን ላይኑን ፍሪኩዌንሲ ካልኩሌት አድርገን ነው የሚለን። እንግዲህ ይህ ግሪን ላይን የተፈጠረው ኤሌክትሮን ከn is equal to 4 ከአራተኛው ኢነርጂ ሌቭል ወደ 20ኛው ኢነርጂ ሌቭል ላይ ሙቭ ስታደርግ የተፈጠረ ነው ማለት ነው። ስለዚህ በዚህ ጊዜ ያለውን ፍሪኩዌንሲ ካልኩሌት አድርጉ ነው የሚለን። ስለዚህ ፍሪኩዌንሲን መጀመሪያ ካልኩሌት ከማድረጋችን በፊት ቼንጅ ኢን ኢነርጂውን ኤሌክትሮኗ ከዚህኛው ወይም ደግሞ ከአራተኛው ወደ 20ኛው ኢነርጂ ሌቭል ስትሄድ የነበረውን ኢነርጂ ቼንጅ መጀመሪያ ካልኩሌት ማድረግ ይኖርብናል። ከዛ በኋላ ቼንጅ ኢን ኢዝ ኢኳል ቱ ኤችቪ በሚለው ፎርሙላ መሰረት የፍሪኩዌንሲውን ቫልዩ ዲተርማይን እናደርጋለን ማለት ነው። እሺ ተማሪዎች እንግዲህ ከቅድም በተነጋገርነው መሰረት ቼንጅ ኢን ኢነርጂ ኢዝ ኢኳል ቱ minus 2.18 times 10 the power of minus 18 joule times 1 over n f square minus 1 over n I square nf ሪፈር የሚያደርገው ፋይናል ዲስትሪቢዩሽን ነው። ኤሌክትሮኗ ያረፈችበትን ኤነርጂ ሌቭል ነው። ይሄ ደግሞ የተነሳችበትን ኤነርጂ ሌቭል ነው ማለት ነው። ስለዚህ ሰብስቲዩት አድርገን እሱን እንሰራለን ማለት ነው። ቼንጅ ኢነርጂ ኢዝ ኢኳል ቱ minus 2.18 times 10 the power of minus 18 joule times 1 over 20 square minus 1 over 4 square ይህንን ሪአሬንጅ ስናደርገው እና ካልኩሌት ስናደርገው ስንት ይመጣል ማለት ነው? 1.31 times 10 the power of minus 18 joule ይመጣል ማለት ነው። ስለዚህ change in energy is equal to Planck's constant times frequency. So frequency is equal to change in energy over Planck's constant. So in place of change in energy ይህንን እንተካለን። እንዲሁም ደግሞ Planck's constant ቦታ Planck's constant value እንተካለን ማለት ነው። So 1.31 times 10 the power of minus 18 joule over 6.63 times 10 the power of minus 34 joule second. So joule በጆule ይጣፋል። መጨረሻ ላይ ይህንን ካልኩሌት አድርገን ምን እናገኛለን? 1.97 times 10 the power of 15 ሄርዝ ወይም ደግሞ 1 over second እናገኛለን ማለት ነው። ስለዚህ ፍሪኩዌንሲው ይሄ ነው ማለት ነው። ስለዚህ የሰራነውን አሰራር እንዳትረሱ። መጀመሪያ ምን እናገኘን ማለት ነው? ኤነርጂ ቼንጁን አገኘን። ስለዚህ ኤሌክትሮኗ ከዛ ወደዛ ሙቭ ስታደርግ የነበረውን የፎቶን ኢነርጂ ቼንጅ ዲተርማይን ካደረግን በኋላ ከዛ በኋላ ፍሪኩዌንሲያችንን ከዚህ ፎርሙላ ዲተርማይን ማድረግ እንችላለን ማለት ነው። Each spectral line in the emission spectrum corresponds to a particular transition in a hydrogen atom. When we study a large number of hydrogen atoms, we observe all possible transitions and hence the corresponding spectral lines. በጣም ጥሩ ተማሪዎች። ስለዚህ እያንዳንዱ ስፔክትራል ላይን ከምን ጋር ኮረስፖንድ ያደርጋል ማለት ነው? ከፓርቲኩላር ትራንዚሽን ኦፍ ኤሌክትሮን ጋር። ስለዚህ በኢሚሽን ስፔክትረም ጊዜ ኢሚሽን እና አብዞርፕሽን ስፔክትረም አለ ማለት ነው። ኢሚሽን ስፔክትረም የምንለው እንግዲህ ኤሌክትሮን ከ ሃየር ኢነርጂ ሌቨል ወደ ሎወር ኢነርጂ ሌቨል በምትሄድበት ጊዜ ምን ታካሂዳለች? ኢሚሽን ኦፍ ኤሌክትሮን ታደርጋለች። ኢሚሽን ኦፍ ኢነርጂ ታካሂዳለች ማለት ወይም ደግሞ ኢነርጂ ትለቃለች። ያ የምትለቀው ኢነርጂ መጀመሪያ አብዞርብ ያደረገችውን ከለር የሚይዘውን ዌቭሌንግዝና ፍሪኩዌንሲ ያለውን ኢነርጂ ነው። ስለዚህ ያ ከምን ጋር ኮረስፖንድ ያደርጋል ማለት ከእያንዳንዱ ኤሌክትሮን ትራንዚሽን ጋር ኮረስፖንድ ያደርጋል ማለት ነው። So when we study a large number of hydrogen atoms, we observe possible transitions and hence the corresponding spectral lines ይለናል። ስለዚህ ስለ ሃይድሮጅን አተምስ በምናጠናበት ጊዜ እንግዲህ የተለያዩ ትራንዚሽኖችን ነው ኦብዘርቭ የምናደርገው ማለት ነው። ስለዚህ ብዙ ሃይድሮጅን ጋዞችን በምናይበት ጊዜ እያንዳንዱ ሃይድሮጅን ጋዝ አብዞርብ አድርጎ ወደ ሃየር ኢነርጂ ስቴት ሲሄድ የሚፈጠር ስፔክትረም ካለ ከዛ ጋር ተያይዞ ወደ ታች ሲወርድ ደግሞ ወይም ደግሞ ከሃየር ኢነርጂ ሌቨል ወደ ሎወር ኢነርጂ ሌቨል ሲመለስ ደግሞ ከዛ ጋር ኮረስፖንድ የሚያደርጉ ስፔክትራል ላይኖችን ይፈጥራል ማለት ነው። በጣም ጥሩ ተማሪዎች፣ ከዚህ በፊት የነበረውን እዚህ ጋር ደግሞ በደንብ በምሳሌ እንመልከተው። For instance, figure 1.14 illustrates line spectra of a hydrogen atom when its electron moves from n is equal to 4 to n is equal to 1, n is equal to 3 to n is equal to 1 and n is equal to 2 to n is equal to 1. ስለዚህ ይህ the emission spectrum of hydrogen የሚያሳየን ነው። ሰው እንግዲህ ተማሪዎች look እዚህ ጋር እንደምንመለከተው አራት የተለያዩ አይነት ከለሮችን እዚህ ጋር እንመለከታለን። እነዚህ ከለሮች የተፈጠሩት ሃይድሮጅን አተም ውስጥ ያለች ኤሌክትሮን የተለያዩ ሃይድሮጅን አተም ውስጥ ያሉ ኤሌክትሮኖች
ኢነርጂ አብዞርብ አድርገው መጀመሪያ ወደ ሃየር ኢነርጂ ሌቭል ላይ ይሄዳሉ። ከዛ ሲመለሱ ምክንያቱም ስለ ኢሚሽን ስለሆነ የምናወራው ኢነርጂ ይለቃሉ። ስለዚህ ያ ኢነርጂ ለምሳሌ አንደኛው ከምን ጋር ፊት ያደርጋል ማለት ነው? ሬድ ላይትን አብዞርብ አድርጎ ወደ ሃየር ኢነርጂ ሌቭል የሄደ አሁን መልሶ ወደ ሎወር ኢነርጂ ሌቭል ላይ ሲሄድ ለምሳሌ ከሁለተኛው ኢነርጂ ሌቭል ላይ ወደ አንደኛው ኢነርጂ ሌቭል ላይ ሲሄድ የሚለቀው ሬድ ላይት ነው ማለት ነው። ስለዚህ ያም ከሬድ ላይት ፍሪኩዌንሲና ዌቭ ሌንግዝ ጋር ማች የሚያደርግ ማለት ነው። በተመሳሳይ መልኩም እዚህ ጋር የምናያቸውን የተለያዩ ከለሮች ይፈጥራሉ ማለት ነው እንደዚህ አይነት ትራንዚሽንን ሲያካሂዱ። ስለዚህ እያንዳንዱ ትራንዚሽን ከአንድ ከለር ጋር ማች ያደርጋል ማለት ነው። ስለዚህ መጀመሪያ አብዞርብ አድርጎ ወደ ላይ ወደ ከፍታ የወጡበት ኢነርጂ መጠን አለ። ስለዚህ አሁንም ሲወርዱ ደግሞ የሚለቁት ያንኑ ያክል ነው። በዛ ምክንያት የሚፈጠረውን ከለርፉል የሆነ ላይን እንደዚህ አይነት ላይኖች ነው ምን ምንለው ስፔክትራ ላይንስ የምንላቸው። ስለዚህ እንደዚህ አይነት ላይን ስፔክትራ ይፈጥራል ማለት ነው። Each horizontal line represents an allowed energy level for the electron in a hydrogen atom. The energy levels are labeled with their principal quantum numbers. ስለዚህ እያንዳንዱ ሆሪዞንታል ላይን እዚህ ጋር እንደምንመለከተው ምንን ያሳያል? allowed የሆነውን ኢነርጂ ሌቭል ለምሳሌ n is equal to 1 first energy level and n is equal to 2 second energy level የራሱ የሆነ የኢነርጂ መጠን አለው። n is equal to 3 ሶስተኛው ፕሪንሲፓል ኳንተም ነው። ይሄ የራሱ የሆነ ኢነርጂ ሌቭል አለ ማለት ነው። ስለዚህ እነዚህን ኢነርጂ ሌቭሎች ምን እንላቸዋለን? ፕሪንሲፓል ኳንተም ነምበር። ስለዚህ እዚህ ጋር እንደምንመለከተው ቅድም እንደተመለከትነው ኤሌክትሮን ፍሮም ሃየር ኢነርጂ ሌቭል ፍሮም n is equal to 4 ወይም ፍሮም the fourth ከአራተኛው ኢነርጂ ሌቭል ላይ ወይም ከአራተኛው ፕሪንሲፓል ኳንተም ነምበር ወደ አንደኛው ፕሪንሲፓል ኳንተም ነምበር ስትመለስ የምትለቀው ሃይ ፍሪኩዌንሲ ያለው እዚህ ጋር ፍሪኩዌንሲው ስናወዳድር ከሌሎቹ ጋር ይለያል ወይም ደግሞ ይጨምራል ማለት ነው። ስለዚህ ሃይ ፍሪኩዌንሲ ወይም ሃይ ኢነርጂ ሞር ኢነርጂ ሪሊዝ ታደርጋለች። ከዛ ጋር ኮረስፖንድ የሚያደርገው ከለር ይለቀቃል ማለት ነው። ልክ እንደዛ ሁሉ እዚህ ጋር የምንመለከተው ለምሳሌ ከሁለተኛው ወደ አንደኛው ስትሄድ ሬድ ላይትን ሪሊዝ ታደርጋለች ማለት ነው። ሬድ ላይክ ዌቭ ሌንግዝ ይህን ይመስላል። ፍሪኩዌንሲውም ሌስ ነው ከዚህኛው አንጻር ማለት ነው። ምክንያቱም ከሁለተኛው ወደ አንደኛው ኢነርጂ ሌቭል ስትመለስና ከአራተኛው ወደ አንደኛው ኢነርጂ ሌቭል ስትመለስ የምትለቀው የኢነርጂ መጠንም የዛን ያክል ስለሚለያይ ማለት ነው። The emission spectrum of hydrogen includes a wide range of wavelengths from the infrared to the UV. Table 1.2 shows the series of transitions in the hydrogen spectrum. They are named after their discoverers. The Balmer series was particularly easy to study because some of its lines fall in the visible lines. በጣም ጥሩ። ቀጥሎ ቴብል 1.2 ላይ በደንብ እናየዋለን። ስለ ሃይድሮጅን ስፔክትረም ነው እያየን ያለ ነው። ምክንያቱም እያጠናን ያለ ነው ቦርስ ሞዴል ኦፍ ዘ ሃይድሮጅን አተም ነው። ቦር ደግሞ ሜንሊ ሃይድሮጅን ነው ዲስክራይብ ያደረገው ማለት ነው። ይህም ደግሞ ሜንሊ ስለ አብዞርፕሽን ሳይሆን ኢሚሽን ስፔክትረም ነው ወይም ደግሞ በሃይድሮጅን ውስጥ ኤሌክትሮን ከከፍተኛ ኢነርጂ ሌቭል ወደ ሎወር ኢነርጂ ሌቭል ትራንዚት ስታደርግ የምትለቀውን ኢነርጂ ነው። ስለዚህ ይህ ዋይድ ሬንጅ ኦፍ ዌቭሌንግዝን ከቨር ያደርጋል። ስለዚህ ከማን ጀምሮ እስከ ማን? ከኢንፍራሬድ እስከ ዩቪ። ከኢንፍራሬድ ኤሌክትሮማግኔቲክ ራዲዬሽን ከዚህ በፊት ተመልክተናል። ስለዚህ ከኢንፍራሬድ እስከ ዩቪ ያለውን ሬንጅ ከቨር ያደርጋል ማለት ነው። ስለዚህ አንድ ኤሌክትሮን በሃይድሮጅን አተም ጊዜ ከከፍተኛ ኢነርጂ ሌቭል ወደ ዝቅተኛ ኢነርጂ ሌቭል ሙቭ ስታረግ ኢሚት የምታረገው ኢነርጂ በዚህ ሬንጅ ውስጥ ያለውን ነው ማለት ነው። ይህን ሬንጅ ያካትታል ማለት ነው። ቀጥሎ በዲያግራም በደንብ እንመለከተዋለን። ስለዚህ ከዚህ ትራንዚሽን እና ኢሚሽን ጋር ተያይዞ ስም አላቸው። እያንዳንዳቸው በዲስከቨረራቸው ነው። ለምሳሌ ባልመር ሲሪስ የሚባል አለ። በኋላ በደንብ እንመለከተዋለን። ይህ ባልመር ሲሪስ በቪዚብል ሬንጅ ላይ የሚያርፉ እንትኖችንም ያካተተ ነው። ስለዚህ ለማጥናትም በጣም ቀላል ነው ማለት ነው። ቪዚብል ሬንጅ ላይ ስለሚያርፍ ማለት ነው። በጣም ጥሩ ተማሪዎች። እዛ ጋር ቅድም የጀመርነው the various series in atomic hydrogen emission spectrum ስንመለከት እንግዲህ ላይመን ሲሪስ፣ ፓልመር ሲሪስ፣ ፓስካንት ሲሪስ፣ ብራኬት ሲሪስ የምንላቸው አሉ ማለት ነው። እነዚህ የሚፈጠሩት ኤንኤፍ ማለት መጨረሻ ላይ ኤሌክትሮኗ ያረፈችበት የኢነርጂ ሌቭል ነው። እዚህ ጋር ደግሞ መጀመሪያ ላይ የነበረችበት ኤንአይ ኢኒሻሊ የነበረችበትን በሃይድሮጅን አተም ላይ ኤሌክትሮኗ የነበረችበትን ኢነርጂ ሌቭል ነው የሚያሳየን ማለት ነው። ስለዚህ ከሁለተኛው ፕሪንሲፓል ኳንተም ነምበር ወይም ከሁለተኛው ኢነርጂ ሌቭል ወይም ከሶስተኛው ወይም ከአራተኛው ወደ አንደኛው ኤሌክትሮን በምትሄድበት ጊዜ
ሪሊዝ የሚደረገው ኢነርጂ በዩቪ ላይ ዩቪ ሪጅን ላይ የሚያርፍ ነው ማለት ነው። ስለዚህ ይሄንን በደንብ ዲስከቨር ያደረገው ላይመን ስለሆነ ላይመን ሲሪየስ እንለዋለን። ባልመር ጋር ስንመጣ ደግሞ ከሶስተኛው ኢነርጂ ሌቭል ወይም ከአራተኛው ኢነርጂ ሌቭል ወይም ከአምስተኛው ወይም ከሌሎቹ ኢነርጂ ሌቭሎች ወደ ሁለተኛው በምታርፍበት ጊዜ የምትለቀው ሬዲዬሽን ከቪዚብል ጋር ሜንሊ ማች ያደርጋል ማለት ነው፣ ኮረስፖንድ ያደርጋል። ስለዚህ ባልመር ሲሪየስ እንለዋለን ይሄንን። ከዚህ በተጨማሪ ደግሞ ፓስቸን ሲሪየስ ጋር ስንመጣ ከአራተኛው፣ አምስተኛው፣ ስድስተኛው ኳንተም ነምበር ወይም ኢነርጂ ሌቭል ወደ ሶስተኛው ኢነርጂ ሌቭል በምታርፍበት ጊዜ ኢሚት የምታደርገው ሬዲዬሽን በኢንፍራሬድ ሬንጅ ውስጥ የሚያርፍ ነው። ብራኬት ጋር ስንመጣም ከአምስተኛ፣ ስድስተኛ፣ ሰባተኛ ወደ አራተኛ ኤሌክትሮን በምትመለስበት ጊዜ ከኢንፍራሬድ ጋር አሁንም ማች ያደርጋል ማለት ነው። በጣም ጥሩ ተማሪዎች፣ እስቲ ቅድም እዛ ላይ ያየነውን አሁን ደግሞ በደንብ ደግመን እንመልከተው። ስለዚህ እነዚህ አራቱ ሲሪየሶችን ቅድም ተመልክተናል። ላይመን ሲሪየስ፣ ባልመር ሲሪየስ፣ ፓስቸን ሲሪየስ እና ብራኬት ሲሪየስ ማለት ነው። እስቲ ደግመን እዚህ ጋር ደግሞ በደንብ ሪቫይዝ እናርጋቸው ማለት ነው። እዚህ ጋር እንደምታዩት እንግዲህ ላይመን ሲሪየስ የምንለው ኤሌክትሮኗ በሃይድሮጅን አተም ጊዜ ከሁለተኛው ኢነርጂ ሌቭል ወይም ከሶስተኛው ኢነርጂ ሌቭል ወይም ከአራተኛው ኢነርጂ ሌቭል ወደ አንደኛው ኢነርጂ ሌቭል ስኪፕ ጃምፕ ስታረግ የሚፈጠር እንትን ነው። ስለዚህ ይህም የሚፈጠረው የቱ ጋር እንደሆነ ቅድም ተመልክተናል። ዩቪ ሬዲዬሽን ላይ ዩቪ ወይም አልትራቫዮሌት ሬ ሪጅን አለው ወይም ደግሞ ሬንጅ አለው። ስለዚህ በዛ ሬንጅ ውስጥ ያርፋል ማለት ነው። ባልመር ሲሪየስ ጋር ስንመጣ ደግሞ መዳረሻው ወይም ዴስቲኔሽኑ የኤሌክትሮኗ ስንተኛው ነው? ሁለተኛው ኤነርጂ ሌቭል ላይ ነው። ስለዚህ ከሶስተኛው ወይ ከአራተኛው ወይ ከአምስተኛው ወይ ከስድስተኛው ሜን ኢነርጂ ሌቭል ወደ ሁለተኛው ጃምፕ ስታረግ ሪሊዝ የምታረገው ኤነርጂ ምን ላይ ያርፋል ማለት ነው? ሜንሊ ወደ ቪዚብል ሬንጅ ላይ ያርፋል። ስለዚህ ይሄ ባልመር ሲሪየስ እንለዋለን ማለት ነው። ፓስቸን ሲሪየስ ደግሞ ሶስተኛው ኢነርጂ ሌቨል የኤሌክትሮኗ መዳረሻ ነው ወይም ዴስቲኔሽኗ ነው ማለት ነው። ስለዚህ ከአራተኛ፣ አምስተኛ፣ ስድስተኛ እያለ ይቀጥላል። ከነዚህ ሃየር ኢነርጂ ሌቭሎች ወደ ሶስተኛው ኢነርጂ ሌቭል ላይ ስታርፍ የሚፈጠር ነው። ከሱ ጋር ተያይዞ የሚፈጠረው ወይም ደግሞ የሚለቀቀው ሬይ እንግዲህ በኢንፍራ ሬድ ሬይ ሬንጅ ውስጥ የሚገኝ ነው ማለት ነው። ብራኬት ሲሪየስም እንደዚሁ በኢንፍራሬድ ሬንጅ ውስጥ የሚገኝ ነው። ኤሌክትሮኗ ከአምስትና ከዛ በላይ ኤነርጂ ሌቭል ወደ አራተኛው ኤነርጂ ሌቭል ጃምፕ ስታደርግ የሚፈጠር ማለት ነው። ስለዚህ እነዚህ የሃይድሮጅን ስፔክትረም ጋር ተያይዞ ያሉ ሲሪየሶች ናቸው ማለት ነው። እዚህ ጋር እንግዲህ ልብ እንድትሉ የምፈልገው ወይም ደግሞ ጀስት ለማነጻጸር ያክል ለምሳሌ መሰላልን ብትወስዱ አንድ መንሰላል ለምሳሌ ብንወስድ እዛ መንሰላል ላይ ለምሳሌ የመጀመሪያው እዚህ ጋር አለ፣ ከዛ ቀጥሎ አለ፣ ከዛ አለ፣ ከዛ ያለ ይቀጥላል አይደለ? ስለዚህ እናንተ ለምሳሌ እዚህ መንሰላል ላይ ወደ ላይ ስትወጡ ከዚህኛው ተነስታችሁ እዚህኛው ላይ ጃምፕ ታደርጉ ይችላልችሁ፣ ወይም ከዚህኛው ቀጥታ ወደዚህኛው ስትወርዱም እንደዚሁ ከዚህኛው ወደዚህኛው ቀጥታ ልትወርዱ ትችላላችሁ፣ ወይም ደግሞ ከዚህኛው ወደዚህኛው ቀጥታ ልትወርዱ ትችላላችሁ፣ ወይም ደግሞ ከዚህኛው ደረጃ ወደዚህኛው ልትወርዱ ትችላላችሁ። ስለዚህ በእነዚህ በተለያዩ ጊዜ ሪሊዝ የምታደርጉት ኢነርጂ ይለያያል። ኤሌክትሮንም ልክ እንደዛ ነው ማለት ነው። ስለዚህ ይህንን እንደ ማነጻጸሪያነት ወስደን የበለጠ ይህንን ኤሌክትሮን ጃምፒንግ ለመረዳት ወይም ደግሞ ኤሌክትሮን ኢሚሽን ለመገንዘብ ትችላላችሁ ማለት ነው። For a larger orbit radius, that is a higher atomic energy level, the further the electron drops, the greater is the energy. Higher V, shorter wavelengths of the emitted photon. በጣም ጥሩ። ስለዚህ ከፍተኛ ኦርቢት ራዲየስ ወይም ደግሞ ከኒውክለሱ በርቀት በሚገኙ ኢነርጂ ሌቭሎች ላይ በምንመለከትበት ጊዜ that is ምን ማለታችን ነው? ሃየር አቶሚክ ኢነርጂ ሌቭል ማለታችን ነው። ስለዚህ ለምሳሌ አምስተኛው፣ ስድስተኛው፣ ሰባተኛው ላይ ካለች ከዛ ላይ ወደ ታች ድሮፕ በምትሆንበት ጊዜ ኢነርጂው የዚያን ያክል ከፍተኛ ነው ማለት ነው። ስለዚህ ኤሌክትሮን ከከፍተኛ ኢነርጂ ሌቭል ለምሳሌ ከአምስተኛው ወደ አንደኛውና ከሁለተኛው ኢነርጂ ሌቭል ደግሞ ወደ አንደኛው የምታርፍበትን ወይም ደግሞ ስትመለስ ሚት የምታረገውን ኢነርጂ ኮምፔር ብናረግ እንደ ርቀቱ ብዛት ኢነርጂውም ከፍ ይላል ማለት ነው። ዌቭ ሌንግዙ ደግሞ ያጣል። ምክንያቱም ኢነርጂና ዌቭ ሌንግዝ ከዚህ በፊት ባየነው ፎርሙላ ኢንቨርስሊ ፕሮፖርሽናል ነው። ስለዚህ ሃየር ፍሪኩዌንሲ ይኖራታል፣ እንዲሁም ደግሞ ሃየር ኢነርጂ ይኖራታል ማለት ነው። ከከፍተኛ ኢነርጂ ሌቭል ወደ ዝቅተኛ ድሮፕ በምትሆንበት ጊዜ ወይም ደግሞ ጋፑ በሰፋ ቁጥር ማለታችን ነው። ኤክሰርሳይዝ 1.7 question number 1
calculate the energies of the states of the hydrogen atom with n is equal to 2 and n is equal to 3 and calculate the wavelengths of the photon emitted by an electron makes a transition between these two states ስለዚህ ሁለት አይነት ጥያቄ ነው ያለው አንደኛው ኢነርጂ ኦፍ ዘ ስቴቱን ካልኩሌት እንድናደርግ ነው የተጠየቀው ማለት ነው ስለዚህ ሃይድሮጅን አተም ላይ for n is equal to 2 for principal quantum number is equal to 2 ኢነርጂውን ካልኩሌት እንድናደርግ እንዲሁም ደግሞ for n is equal to 3 እንደዚሁ ኢነርጂውን ካልኩሌት እንድናደርግ ነው ከዛ ቀጥሎ ደግሞ ኤሌክትሮን ከአንደኛው ወደ አንደኛው ትራንዚት በመታረግበት ጊዜ ትራንዚሽን በመታካሄድበት ጊዜ የሚኖረውን ፎቶን ኦፍ ኤነርጂ ኢሚትድ የሚሆነውን ፎቶን ካልኩሌት እንድናደርግ ነው የተጠየቀው ማለት ነው So ቀጥታ ምንን አፕላይ እናደርጋለን En is equal to En is equal to minus RH Rydberg's constant over n square የሚለውን ካልኩሌት እናደርጋለን ማለት ነው ስለዚህ energy of the energy level 2 መጀመሪያ ካልኩሌት እናደርጋለን ማለት ነው ስለዚህ minus 2.18 times 10 the power of minus 18 ራይደበርስ ኮንስታንት ምን ነው ማለት ነው ጁል ኦቨር n ናችን ደግሞ ፕሪንሲፓል ኳንተም ነምበሩ ስንት ነው 2 ነው 2 ስኩዌር 4 ነው ማለት ነው ስለዚህ ይሄንን ካልኩሌት ስናደርግ ኤነርጂ ኦፍ ዚስ ስቴት ሰከንድ ኤነርጂ ሌቭል በሃይድሮጅን ጊዜ የሚኖረው ስንት ነው ማለት ነው -5.45 times 10 the power of -19 ጁል ይሆናል ማለት ነው በተመሳሳይ መልኩ ኤነርጂ ኦፍ ዘ ሰርድ ኤነርጂ ስቴት ኦር ኤነርጂ ሌቭልንም እንደዚሁ ካልኩሌት እናደርጋለን -2.18 times 10 the power of -18 ጁል ሲካፈል n ስኩዌር n ናችን 3 ነው ሶስተኛው ኤነርጂ ሌቭል ስለሆነ ስለዚህ 9 ይመጣል ማለት ነው ሶ ኤነርጂ ሌቭል ኦፍ ዘ ሰርድ ኤነርጂ ስቴት ስንት ይመጣል -2.42 times 42 times 10 the power of -19 ጁል ይመጣል ማለት ነው በጣም ጥሩ ተማሪዎች ወደ ቀጣይ ጥያቄያችን ስንሄድ እንግዲህ ቼንጅ ኢን ኢነርጂውን ካልኩሌት እናደርጋለን ምክንያቱም ኤሌክትሮን ሙቭ ብታረግ ከአንዱ ወደ አንዱ የኤሌክትሮኗን ዌቭሌንግዝ አግኙ ነው ስለዚህ ቼንጅ ኢን ኢነርጂ is equal to ኢነርጂ ፋይናል ማይነስ ኢነርጂ ኢኒሻል ወይም ደግሞ ከአንዱ ላይ አንደኛው ኢነርጂ በመቀነስ እናገኛለን እዛ ጋር ካገኘነው ላይ ማለት ነው ስለዚህ ቼንጅ ኢን ኢነርጂ change in energy is equal to 3.03 times 10 the power of -19 ጁል ይመጣል ማለት ነው ስለዚህ change energy ማለት ምን ማለት ነው change energy is equal to hc over lambda ስለዚህ rearrange ስናደርግ lambda is equal to hc over change in energy ይመጣል ስለዚህ በh ቦታ ፕላንክስ ኮንስታንት በዚህ ቦታ speed of light or speed of electromagnetic radiation በchange in energy ቦታ ይንን ስንተካ መጨረሻ ላይ የምናገኘው ቁጥር 656 ናኖሜትር ይሆናል ማለት ነው በናኖሜትር ስናስቀምጠው ስለዚህ ዌቭሌንግዙ ይሄን ይመስላል እንዲሁም ደግሞ የኢነርጂ ሌቭሉ ደግሞ ይሄን ይመስላል ማለት ነው የሁለተኛው ሜን ኢነርጂ ሌቭል እና የሶስተኛው ሜን ኢነርጂ ሌቭል ኢነርጂ ስቴታቸው ይሄንን ኢነርጂ መጠናቸው ይሄን ይመስላል ማለት ነው question number 2 what is the wavelength of a photon emitted during a transition from n is equal to 10 state to the nf is equal to 2 state in the hydrogen atom ስለዚህ አንድ ኤሌክትሮን ከ10ኛው ኢነርጂ ስቴት ተነስታ ወደ ሁለተኛው ኢነርጂ ስቴት ሙቭ ብታረግ ሪሊዝ የሚሆነው ፎቶንን ካልኩሌት አድርጉ ኢነርጂውን ዌቭሌንግዝ ካልኩሌት አድርጉ ነው የተባለው ስለዚህ እስካሁን ስንጠቀምበት የነበረውን ፎርሙላ አፕላይ እናደርጋለን ማለት ነው ስለዚህ ተማሪዎች ኤሌክትሮኗ ሙቭ ያደረገችው ከ10ኛው ኢነርጂ ስቴት ወደ ሁለተኛው ኢነርጂ ስቴት ነው ጃምፕ ያደረገችው ማለት ነው ስለዚህ ኤን እንትናችን ኤን ኢኒሻላችን ወይም ደግሞ የተነሳችበት ኬን ነው ኤን አያችን 10 ነው እንዲሁ ደግሞ ኤን ፋይናላችን ፋይናል ፕሪንሲፓል ኳንተማችን ያረፈችበት ነው 2 ነው ማለት ነው ስለዚህ change in energy is equal to -2.18 times 10 the power of -918 joule times 1 over nfአችን ስንት ነው 2 ስኩዌር ማለት ነው ፋይናሊ ኤሌክትሮኗ ያረፈችበት ኢነርጂ ሌቭል 2 ስኩዌር ማይነስ የተነሳችሁ ደግሞ ከ10ኛው ኢነርጂ ሌቭል ላይ ነው ማለት ነው 10 ስኩዌር ይሆናል ማለት ነው ስለዚህ ይሄንን ካልኩሌት አድርጋችሁ ስንት ታገኛላችሁ ይሄንን ካልኩሌት አድርጋችሁ ስትሰሩ 5.23 times 10 the power of
ማይነስ 19 ጁል ታገኛላችሁ ማለት ነው። የተጠየቅነው ዌቭ ሌንግዝ ስለሆነ ዌቭ ሌንግዝ ኢዝ ኢኳል ቱ ኤችሲ ኦቨር ቼንጅ ኢን ኤነርጂ ነው ማለት ነው። ስለዚህ ኤቻችን 6.63 ታይምስ 10 ዘ ፓወር ኦፍ ማይነስ 34 ጁል ሰከንድ ነው፣ ፕላንክስ ኮንስታንት ማለት ነው። ታይምስ ሲያችን ደግሞ 3 ታይምስ 10 ዘ ፓወር ኦፍ 8 ሜትር ፐር ሰከንድ ነው። ዲቫይድድ ባይ ቼንጅ ኢን ኤነርጂ 5.23 ታይምስ 10 ዘ ፓወር ኦፍ ማይነስ 19 ጁል ይመጣል። ስለዚህ ጁል በጁል ካንስል ይሆናል፣ ኤስ በኤስ ካንስል ይሆናል። ሶ ፋይናሊ ዘ ዌቭ ሌንግዝ ስንት ይመጣል? 3.80 ታይምስ 10 ዘ ፓወር ኦፍ ማይነስ 7 ሜትር ይመጣል ማለት ነው። ስለዚህ ይህንን በናኖ ሜትር ስናስቀምጠው ላምዳ ኢዝ ኢኳል ቱ 380 ናኖ ሜትር ይመጣል ማለት ነው። በጣም ጥሩ ተማሪዎች፣ እንግዲህ በዛሬው ቪዲዮአችን ላይ the Bohr ሞዴል ኦፍ the ሃይድሮጅን አተምን ተመልክተናል። እናም ከዚህ ጋር ተያያዥነት ያላቸውን የተለያዩ ኮንሰፕቶችና ካልኩሌሽኖችን ኢነርጂ ካልኩሌሽኖችን ተመልክተናል። ስለዚህ ድግግሞሽ የሚፈልግ የትምህርት ክፍል ነው። ስለዚህ የደጋገማችሁ ቪዲዮውን ተመልከቱት። ያየናቸውን ምሳሌዎችና እንዲሁም ደግሞ ኤክሰርሳይሶች የበለጠ እንድትረዷቸው ደግማችሁ ደጋግማችሁ እናንተ ደግሞ በደፍተራችሁ ላይ ስሯቸው።